ኢየሱስ ክርስቶስ ስለሱ ኃጢአት እንደሞተ ሲያምን ገባ ሲያምን ዳነ ይባላል። አይ ሲያምን ብቻ እንደ በቃ ሲያምን ዳነ ሴቭድ ሆነ። አሁን ሰማኝ። ከዛ በኋላ ምንድነው መሰለህ አሁን ይሄኛው ዳነ የሚለው ቃል ኦርቶዶክስ ላይ ቅስፈታዊ አይደለም። ድነቱን በስራ መፈጸም አለበት። ገባ ድነቱን በስራ መፈጸም አለበት። ያለ ስራ ድነት የለማ። ያለ መስራት ድነት። ስለዚህ አልዳነም። ኖ አሁን አንተ ለምሳሌ ግን የካልቪን አስተምሮ ምን አለ መሰለህ ለምሳሌ ስለ ካልቪን አይ የኔን ታዲያ እንደ ላነጻጽርልህ አታነጻጽር። ጀስት ይኸውልህ ጥያቄ ምን መሰለህ በኦርቶዶክስ ተዋህዶ መጣ በኢየሱስ ክርስቶስ አዳኝነትን አመነ። ያ ሰው ያመነ ዳነ ይባላል? ይኸውልህ ምን አለ መሰለህ ድኛለሁ፣ እየዳንኩ ነው፣ እድናለሁ የሚል አስተምሮ በኢትዮጵያ ኦርቶዶክስ ቤተክርስቲያን ውስጥ አለ። ድኛለሁ ሲል ኢየሱስ ክርስቶስን ከዓለም ኃጢአት እንዳዳነው አንድ አማኝ ወይም ደግሞ አንድ ከሌላ ቤተ እምነት ያለ ወይም ሙስሊም ሊሆን ይችላል በኢየሱስ ክርስቶስ አዳኝነት ያምናል፣ በስላሴ አምላክነት ያምናል። ከዛ በኋላ ካመነ በኋላ በስላሴ ማመን አለበት ለመዳን ዋናው ኢየሱስ ክርስቶስ የዓለም ኃጢአትን አስወግዷል ብሎ በመስቀል ላይ ስለኔ ሞቷል ብሎ ማመን አለበት። ድነት ያለው በክርስቶስ ኢየሱስ በማመን ነው። በቃ በክርስቶስ ኢየሱስ በማመን ያለምንም አጋዥነት። ኦኬ ስለዚህ ቆይ ሌላ ቦታ አትሄድብኝ። በክርስቶስ ኢየሱስ በማመን ብቻ ክርስቶስ ኢየሱስ በቀራንዮ መስቀል ላይ ብቻ የሚለውን አታስገባ። ይኸውልህ እኛ ጋር ብቻ የሚል የለም። ለመሰለ ብቻ የሚል የሌለው በኢየሱስ ክርስቶስ ካመነ በኋላ ራሱ ኢየሱስ ክርስቶስ ያዘዛቸው ትእዛዞች አሉ። እነሱን መፈጸም አለበት። ይሄ እነሱን መፈጸም ስላለበት ብቻ የሚለው አይቆምም ማለት ነው፣ ቀጣይነት ይኖረዋል ማለት ነው። ስለዚህ እንደዚህ በላ በኦርቶዶክስ ተዋህዶ ያመነ የተጠመቀ ቅዱስ ቁርባን የወሰደ ነው የሚድነው። ያመነ የተጠመቀ ቅዱስ ቁርባን የወሰደ ይሄን ብቻ ወስዶ አይደለም። ይሄን ብቻ ወስዶ ዝም ብሎ ያለ ስራ ቢቀመጥ አይድንም። ኦኬ አራተኛ ያመነ የተጠመቀ ቅዱስ ቁርባን የወሰደ እስከ ዘላለም እስከ ሕይወቱ ፍጻሜ ደግሞ በተግባር በስራ በቅድስና ይኖረ ማለት ነው። በቃል ላምጣልህ፣ በእግዚአብሔር ቃል ላምጣልህ፣ ላንብብልህ። ወደዛ ከመግባታችን በፊት ቆይ ልረዳ ነው እንዴ? የእግዚአብሔር ቃል እኔን የሚደግፈኝን የእግዚአብሔር ቃል ላንብብልህ። ታነባለህ? ቆይ አንዴ አይደለም ደምረው፣ በእናትህ ደምረው አንዴ አዳምጠኝ። ቆይ ለምንድን ነው ጥያቄ የጠየቅኩ ነው። ቆይ ተረጋጋ። ቆይ በእግዚአብሔር ቃል እንደራ ትነግረኛለህ። ቆይ አንዴ እንትን ላድርገዋል። ልረዳህ መጀመሪያ። ቆይ ትነግረኛለህ፣ ከዛ መጽሐፍ ቅዱስ። ስለዚህ ኦርቶዶክስ ተዋህዶ አንድ ሰው ዳነ የሚባለው አምኖ ሲጠመቅ ቅዱስ ቁርባን ሲወስድ በተግባራዊ ሕይወት ፍሬ እያፈራ ሲኖር ነው። ኦኬ ቆይ ከመግባት በፊት አንድ ሰው አምኖ በኢየሱስ ክርስቶስ ብቻ አምኖ ዳና አይባልም። እንዳለ ተግባሩ መፈጸም አለበት። እነዚህ ማመን አለበት፣ መጠመቅ አለበት፣ ቅዱስ ቁርባን መውሰድ አለበት። እንደገና ደግሞ ፍሬ እያፈራ መኖር አለበት እንዳይቆረጥ ማለት ነው። እነዚህ አራቱን ነገር ሲፈጽም ነው ዳነ የሚባለው። ለዚህ ነው ኦርቶዶክስ የምትከብደው ኦርቶዶክስ አማኝ መሆን የሚከብደው ለዚህ ነው። ሰው ከኦርቶዶክስ የሚወጣው ለዚህ ነው። እነዚህ መፈጸም ስለሚከብደው ማለት ነው። አይደለም ሊሆን ይችላል፣ አላውቅም። አሁን ይኸውልህ ማመን ቀላል ነው። ዝም ብለህ ማመን የሚታወቅ ዝም ብለህ ማመን ነው አይደል እንዴ? ማመን ማለት በኢየሱስ ክርስቶስ አዳኝነት እና በቀራንዮ መስቀል ያደረገው ታምናለህ። ጥምቀት ደግሞ ያንን ብቻ ያደረገ አሁን ያመነ ካልተጠመቀ ይድናል አይድንም? ያመነ ካልተጠመቀ የማይድነው ላለመጠመቅ እምቢ ካለ ነው። ለዚህ ትእዛዝ አልገዛም ካለ አይድንም፣ መዳን አይችልም።
አልገባኝም። አንድ ሰው አመነ ካልተጠመቀ ይድናል አይድንም? ደዝም ማረ ሪዝኑ ደዝም ማረ ለምንድን ነው የማይጠመቀው? ሪዝኑ ደዝም ማረ ኖ ኤክስፕላኔሽን ማስቀመጥ አለብና ይሄ ሰውዬ አምኖ ለመጠመቅ ፈቃደኛ ሆኖ ቢሞት ይሄ ሰውዬ ይድናል። ያ ስለዚህ እንደ ቆይ ሆላ ፈቃደኝነቱ ሰጣ። ፈቃደኝነቱን እኮ ሰጠ። ለመጠመቅ እኮ እምቢታን አላመጣም። ስለዚህ ጥምቀት እንዴ ምን እንደዛማ ከሆነ እኮ አሁን እኮ ከፈትከ ኤክስፕላኔሽን ነው እያልኩ ነው። አንተ በህይወት እያለ ስማኝ፣ አንተ በህይወት እያለ የመጠመቅ ኦፖርቹኒቲው እያለ አልጠመቅም ብትል ገባ? ኦርቶዶክስ ተዋህዶ በድነት ፍጹም እውነት የለም ማለት ነው። ሪሌቲቭ ያለ ኖ ዌይ ስማኝ፣ በደንብ አድርገህ ስማኝ። አንድ ሰው ካመነ በኋላ አምኖ ለመጠመቅ ጊዜ እያለው ፍቃድ እያለው ነገር ግን አልጠመቅም ቢል ጥምቀት ምንም አይሰራልኝም ቢል ማለት ነው ይሄ ሰው አይድንም። ሆላ እንዴ አሁን እኮ አንተ ምን እያደረክ ነው? ሌላ ክራይቴሪያ ያስቀመጥክለት ነው። እኔ አሁን አምስተኛ ነገር አመጣ። አንድ በኦርቶዶክስ ተዋህዶ ዶክትሪን ለመዳን የሰው ልጅ ማመን አለበት፣ መጠመቅ አለበት፣ ቅዱስ ቁርባን መውሰድ አለበት፣ ከዛ ደግሞ በፍሬ ፍሬ እያፈራ መኖር አለበት። ትክክል አልኩ። ያመነ ሰው ካልተጠመቀ አይድንም። ያመነ የተጠመቀ ቅዱስ ቁርባን ካልወሰደ አይድንም። ያመነ የተጠመቀ ቅዱስ ቁርባን የወሰደ ፍሬ ያላፈራ አይድንም። ሁሉም ማድረግ አለበት። አይነጣጠልም። ይኸውልህ አንድ የዳነ ሰው ስማኝ፣ በደንብ አድርገህ አዳምጠኝ። አንድ የዳነ ሰው ማንነቱ የተቀየረ ሰው ይሄን አለማድረግ አይችልም። የዳነ ሰው ምልክቶቹ በእንደዚህ ነው የሚገለጠው። አይ የዳነ ሰው ምልክቱ ይሄ ነው። ለምሳሌ ይሄን ለማድረግ የሚያግዘው የክርስቶስ ጸጋ ነው የሚያግዘው። አሁን ወደ ያው ቅዱስ ቁርባን የታወቀ ነው፣ ቀላል ነው። ቅዱስ ቁርባን ጥምቀት የታወቀ ነው። አንዴ ነው የሚደረገው። አለ ጥምቀት አንዴ ነው የሚጠመቀው። ኦኬ አሁን ወደ ፍሬ እንምጣ። አራተኛው ፍሬ ያፈራ እስከ ህይወቱ ፍጻሜ ነው ፍሬ ማፍራት ያለበት አይደል? ፍሬ ማፍራት ያለበት እስከ ህይወቱ ፍጻሜ ነው እንዴ? እናዛለ ኦኬ ምን ማለት ነው? አቢ ቆም ያለው ማርያም ጋር አምስት አምደ ሚስጥራትን መማር አለበት። ይኸውልህ አምስቱ አዕማደ ሚስጥራት ሚስጥረ ሥላሴ፣ ሚስጥረ ሥጋዊ፣ ሚስጥረ ጥምቀት፣ ሚስጥረ ቁርባን፣ ሚስጥረ ሙታን ትንሣኤ ሙታን፣ እነዚህ ይሄ ሰው ከዳነ በኋላ በሂደት የሚማራቸው ናቸው። ከዳነ በኋላ ሥላሴን ሳይቀበል ከመዳኑ በፊትማ እኮ የሚያስፈልገው በክርስቶስ ኢየሱስ የዘላለም ሕይወት እንደሚያገኝ ይነገረዋል። የክርስቶስ ኢየሱስ የዘላለም ሕይወት ማሰጫ ደሙ ከኃጢአት እንደሚያነጻው ከተነገረው በኋላ ይሄ ሰው ቀጥሎ ምን ተምሮ ሥላሴን ተምሮ ገባ። ሥላሴን ተምሮ እንደገና ደግሞ ቁርባንና ጥምቀትን ተምሮ ትንሣኤን ተምሮ ይጠመቃል። ከተጠመቀ በኋላ ታፕታፕና ኮፒሊንግ ጋይስ ሥጋው ደሙን ወስዶ ይድናል። ኦኬ አሁን እንግዲህ አሁን ግን ፍሬ ምን ማለት ነው? ፍሬ ማፍራት ማለት ፍሬ ማፍራት ማለት አንድ ክርስቲያን በህይወቱ ማለት ነው እምነቱን በስራ መግለጥ አለበት። እምነት ያለ ስራ ሙት ስለሆነ ኢዮዳብ እምነት ያለ ስራ ሙት ስለሆነ መጽሐፍ ቅዱስ ስለሚል እንደገናም ደግሞ ቅድም እንዳልኩ ኤፌሶን 2:12 ላይ እምነቱን በመፍራትና በመንቀጥቀጥ መፈጸም ስላለበት ይሄንን የማታረግ ከሆነ ዝሙት እየሰራ ኃጢአት እየሰራ ሰሙኤል ያደረግ ንስሐ ማትገባ ከሆነ ህይወት በንስሐ የማይለወጥ ከሆነ አንተ የዘላለም ህይወት አታገኝም። በኦርቶዶክስ ውስጥ አንድ ጊዜ ድኛለሁ እግዚአብሔር ከደህንነቴ አይቆርጠኝም የሚባል አስተምሮ የለም። ቆይ አንዴ እናረጋጋው ነው። ይኸውልህ በደንብ አዳምጠኝ። እንግዲህ
በመጽሐፍ ቅዱስ የኃጢአት ትልቅ ትንሽ የለም አይደል? ሁሉም ኃጢአት በእግዚአብሔር ፊት እኩል ነው። ኦኬ። ስለዚህ ተሳዳቢ፣ ሌባ፣ ውሸታም ኤኒ ኃጢአት የሚሰራ ሰው ጥሩ ፍሬ አይደለም አይደል? መጥፎ ፍሬ ነው። ኃጢአት የሚሰራ የስጋ ስራ እየተገለጠ ነው። ስለዚህ ያ ሰው የስጋ ስራ ያ ኃጢአተኛ ሰው አይደለም። ኃጢአት የሚሰራ ሰው ኃጢአተኛ ሰው የእግዚአብሔር መንግስት ሊወርስ አይችልም። ነገር ግን በንስሐ ከተመለሰ በንስሐ ከታጠበ የእግዚአብሔር መንግስት ይወርሳል። እድል ፈንታ አለው። አሁን እኮ ችግሩ ምን መሰለህ? አሁን ችግሩ የምንመለከተው አብዛኛው ሰው ይጠጣል፣ ይሰክራል፣ ይሳደባል፣ ብዙ ኃጢአት ይሰራል። እነዚህ ሰዎች አልዳኑም ማለት ነው። እሱን የሚያውቀው እግዚአብሔር ነው። እኔ አይደለሁም እኮ አልዳንም እንጂ በንስሐ እንዴት ይመለሳል? መዳኑ የሚታወቀው እግዚአብሔር ነው የሚያውቀው ነው። ደምረው እንዴ አንድ ሰው እኮ መዳኑ የሚታወቀው ፓስተር ሶፊ እንኳን በሰላም መጣ። እኔ ደምረው እንግዲህ ፓስተር ሶፋን ያሰማል። ሆነ ምግብ እየበላ ነው። በጣም የሚጣፍጥ ምግብ እየበላ ነው። አተኩሩ አለኝ። ለብቻው እየበላም ይሻማል። እኔ አሁን ይኸውልህ ፓስተር ሶፊ አሁን አንተ ወደዚህ አልገባኝም ነው አልተረዳኸውም። የሚከለክል ነገር ምን አለ? ምንም አልገባኝም። አሁን ያልከው ሁሉ መዳንን እኮ መዳን አይቻልም። አሁን በነገርከኝ ነገር እኮ መዳን አይቻልም። ኢምፓስብል አደረከው። እዮዳብ አንድ ነገር ንገረህ። አሁን ስራ ጨርሻለሁ። በቃ መቀበሉ ቆይ እኔ ፔንቴም መሆን እፈልጋለሁ፣ ኦርቶዶክስ ተዋህዶ መሆን እፈልጋለሁ፣ ሙስሊምም መሆን እፈልጋለሁ። አስተምሩኝ ነው አይደል ጥያቄ? አሁን አንተ ያልከኝን ነገር ይኸውልህ የሰማውን ልንገርህ። በኦርቶዶክስ ተዋህዶ አትውጣ አትግባ፣ አርፈህ ቁጭ በል። ፓስተር ሶፊ እኔ ጴንጤ መሆን እፈልጋለሁ፣ ግን አስተምራችሁ አሳምናችሁ ነው። ኦርቶዶክስ ተዋህዶ መሆን እፈልጋለሁ፣ አሳምናችሁ አስተምራችሁ ነው። ስለዚህ መጀመሪያ ማወቅ የምፈልገው መዳን በቀላሉ የሚገኝበት መዳኔን በዚህ ምድር ላይ ማወቅ የምችልበት መዳኔን ማወቅበት እየጠየቅኩ ነው። ኦርቶዶክስ ደምረው እያስረዳኝ ነው። ምን አለ እሱ? መዳን የሚቻል በኦርቶዶክስ ተዋህዶ ዶክትሪን። እንግዲህ የኦርቶዶክስ ተዋህዶ ዶክትሪን ኦፍ ሳልቬሽን አለ አይደል እንዴ? አለው ራሱ የቻለ ሳልቬሽን አለው። ዶክትሪን ኦፍ ሳልቬሽን አንድ ሰው ማመን አለበት፣ መጠመቅ አለበት፣ ቅዱስ ቁርባን መውሰድ አለበት፣ በተግባር ስራ ፍሬ መኖር አለበት፣ እምነቱን በስራ መግለጥ አለበት። አዎ በስራ መግለጥ አለበት። የኔ ጥያቄ አሁን ምንድን ነው? እነዚህ አራቱን ነገር ያላሟላ ሰው አልዳንም። ወይ እኔ ደግሞ ይሄን ልበልና ከዛ ሶፊን ትጠይቀዋለህ። እኔ ደግሞ የምልህ ማለት ነው ይሄንን ለማድረግ አንድ ሰው መዳኑ ይሄንን ለማድረግ አይከለክለውም። የዳነ ሰው መገለጫው ነው። የዳነ ሰው መገለጫው ነው። ክብደት የለውም። አንድ ሰው ከዳነ በኋላ ፍሬው ዝሙት ከሆነ አልዳነም አይደል? ኖ አይደለም። ዝሙት ከሆነ አልዳን ሳይሆን ዋናው ይሄ ሰውዬ ተጠምቋል፣ ቅዱስ ቁርባን ወስዷል። ገባ አይደለም? እምነቱን በስራ ይገልጥ ነበር። የሆነ ጊዜ ላይ ተሳሳተ አለ። ራሱ መጽሐፍ ቅዱስ ኃጢአት የለብንም በትሉ ይላል። አንደኛ ዮሐንስ ምዕራፍ 1 ቁጥር 7 ላይ ኃጢአት የለብንም በትሉ እግዚአብሔርን ተዋሹታላችሁ ይላል። ነገር ግን ቆይ አንድ አዳምጠኝ ደምረው። መጽሐፍ ቅዱስ ገብተን እያነበብን በአውዱ እናየዋለን። አሁን አንተ የምትጠቅሳቸው ጥቅሶች ሁሉ አብዛኛዎቹ ስለ ዶክትሪን ኦፍ ሳልቬሽን ጋር ምንም ግንኙነት የሌለው ነገር ነው እያልኩ ያለን። ያሁን መረዳት የምፈልገው ክሊርሊ አንተ የተረዳውን። አሁን ሶፊ ጴንጤና አይደለ? ሶፊ አሁን ሶፊን ጠይቀዋለሁ። ቆይ ደምረው ጠብቀኝ። ሶፊ እኔ ጴንጤ መሆን እፈልጋለሁ። እኔ ካልቪኒስት ነኝ። በጴንጤ አንድ ሰው መዳን የሚያገኘው እንዴት ነው? በመጀመሪያ አመሰግናለሁ እድል ስላገኘው ከእናንተ ጋርም ለማውራት። በዚህ የምትሰሙላችሁንም
ጌታ ባርካችሁ። ሁላችሁም እንዴት አላችሁ? ኢትዮጵያ ኤርትራውያን ሁላችሁንም ሰላም ብያለሁ። እንደ ድገን ነው ጆይን ያደረኩት። ያው በመጀመሪያ ደረጃ እንዲህ አይነት ብዙ አውርቼ አላውቅም። ያው ከዮዳብ ጋር ማውራት ደስ ይለኛል። ደስ የሚል ምክንያት ሲቃወምም በአመክንዮ ነው፣ ሲሳሳትም በአመክንዮ ነው። አውቆ እንደሚሳሳት ነው እኔ የሚገባኝ። ሲስት ደለብሬትሊ ሰዎችን ያላቸውን አቅም እንዲያወጡ አጌንስት ሆኖ እንደሚያወራ ነው የሚገባኝ። የራሱ መረዳት ግን እንዳለው አውቃለሁ። ደምሮም የራሱ መረዳትና ያዋጣኛል በሚለው ነው የሚሄደው። ስለዚህ የኔን ሀሳብ ላንሳ። አንድ ሰው እንዴት ይድናል? እንግዲህ ሰው ከእግዚአብሔር ጋር ርቆ ነበረ። መቼም ከአዳም ወይም ከዘፍጥረት ጀምሮ ሰው ርቆ ነበረ። በእግዚአብሔርና በሰው መካከል ልዩነት ነበረ። ያ ማለት ምንድን ነው? በመካከል ይመጣል። ቆይ ፓስተር ስብከት እንዳታረገው እኔ እጠይቃለሁ። መረዳት አለብኝ። ጴንጤ ነህ? የጴንጤ ሳልቬሽን ዶክትሪን ሳልቬሽን ጥያቄ ስንነሳ አንድ ነገር ከመሰረቱ ነው። ሰው በኃጢአት ምክንያት ከእግዚአብሔር ተለይቶ ነበረ። አለበዚያ ከምድር ነው ዝም ብሎ ይድናል ካልከኝ ከምንድን ነው የሚድነው የሚል ጥያቄ እኮ የሚያነሳ ሰው አለ። ሁሉም የሚያውቅ ብቻ አይደለም እኮ የሚከታተለን፣ ሌሎችም ሰዎች አሉ በመካከላችን እኮ። በኦሪጂናል ሴን ጴንጤ ያምናል? ኦፍኮርስ ያምናል። በውርስ ኃጢአት ኦርቶዶክስ ስለማያምን ነው። አሁን ኦርቶዶክስ በውርስ ኃጢአት አያምነው። ምንም ግን እንግዲህ መጽሐፍ ሮሜ ላይ የሚያወራው ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔር ክብር ምን ብሎታል? ጎሎታል አይደል? በቃ አለቀ። ሰው የጎደለው ነገር አለ። ምን? የእግዚአብሔር ክብር ጎሎታል። የእግዚአብሔር ክብር ጎሎ በመኪና አትሞላው፣ በገንዘብ አትሞላው፣ በዝና አትሞላው፣ በምንም አትሞላው። የእግዚአብሔር ክብር የሚሞላው በራሱ በእግዚአብሔር ነው። የጎደለህ ነገር ደግሞ የእግዚአብሔር ክብር ነው። ያንን ደግሞ በምን ሞልቶታል ብለህ ብትል በልጁ በኢየሱስ ክርስቶስ በኩል ያንን ክብር ለእኛ ሞልቶታል። መሙላት የሚችለው ያ ብቻ ነው። ሰው ወድቆ ነበረ። ከወደቀበት ነገር ደግሞ እንዴት ይድናል? ዋጋ የተከፈለለት ነው። ከዛኛ የአዲስ ኪዳን አማኞች ነን። የአዲስ ኪዳን አማኞች ደግሞ ከመስቀል ጋርና ከመስቀሉ ጋር የተሰፋ ነው መዳናችን። ስለሰራህ አይደለም። በጣም ብዙ ጨዋዎች አሉ። በጣም ብዙ መልካም ሰዎች አሉ ምድር ላይ እኮ ኢየሱስ ክርስቶስን የህይወታቸው ጌታ አዳኝ ገዢ አድርገው ካልተቀበሉ በፍጹም ቅድም ለምሳሌ ወንድሜ ሲናገር ፓስተር ሶፊዬ እኔ አሁን የምፈልገው ምን መሰለህ፣ ወደ ስብከት ገብተን የጀል ታስነሳኝ ነው። እኔ አሁን ክሊር በቃ ቀስ አድርገህ በሌይመን ተርም እኔ አንድ ሰው በጴንጤ አንተ ጴንጤ ላይ በጴንጤ እንዴት ነው ምንድነው መዳኔን የማረጋግጠው? እንዴት ነው እኮ ስለተናገርኩት አንድ ሰው መዳኑን የሚያረጋግጠው አልኩ እኮ በልጁ በኢየሱስ ክርስቶስ አምኖ የዘላለም ህይወት እንዲያገኝ ይችላል እያልኩ ሲያምን ለሴ መጣው በኢየሱስ ክርስቶስ አመንኩኝ ዳንኩ። ቆይ ዳንክ አይደለም። አየህ መጀመሪያ አመንክ፣ በልጁ በኢየሱስ ክርስቶስ አመንክ። ስታምን ከዘላለም ሞት ድነሃል። ስትድን ደግሞ የዳንክበት ለምሳሌ የብርቱካን ዛፍ ብርቱካን መሆኑ የሚታወቀው በፍሬው ነው። ይሄ የኔ እምነት ነው። በፍሬው ነው። ዛፍ አይተህ ብርቱካን ነው ብትል ካላፈራ ብርቱካን አይደለም። አንድ ሰው መዳኑ ደግሞ የሚታየው አንደኛ ህብረቱ ይታያል። ሁለተኛው ለገላትያ መጽሐፍ የመንፈስ ፍሬና የስጋ ፍሬ የሚሉት መገለጫዎች ናቸው። መገለጫ አሁን ለምሳሌ አንድ ክርስቲያን ወይም ደግሞ አንድ ዳግም የተወለደ ጴንጤ ሲሰጥ የሚሰጠው ለመዳን አይደለም፣ ስለ ዳነ ነው። የመዳን መገለጫዎች እምራራው ስለ ዳንኩ ነው። ኖ አይድንማ ፍሬ ካላፈራ ሆናል። እኔ እንደሱ ነው የማምነው። እኔ ይሄ እስከ መጨረሻው ድነት ምናምን እንደምትሉ አይደለም። ቆይ እንዴ አንድ ሰው መዳን ኢየሱስ ክርስቶስን በማመን ብቻ ነው አይደለም? ኦፍኮርስ ብቻ ነው፣ ሌላ ምንም የለውም። ፍሬ ማፍራት አለበት እያልከኝ እኮ ፍሬ አለው። መዳኑ የመጀመሪያው ነው አልኩ እኮ። ፍሬው ደግሞ ይገለጣል። ጉዞ እኮ ነው። ክርስትና እኮ ህይወት ነው። የአንድ ቀን ነው እንዴ? ኖ ክርስትና አይደለም የማወራው እኔ ሳልቬሽን ነው የማወራው እኮ። ሳልቬሽን ዳነ። ከዳነ በኋላ ደግሞ ማድረግ የሚገባው ነገር አለ። ያንን ማድረግ አለበት። ያን የሚያደርገው ለመዳን ነው አይደለም፣ ስለ ዳነ ነው። ስለዚህ ያንን ነገር ባያደርግ ድኗል አልዳነም? ድኗል። ከአንተ ጋር የሚገናኝ አይደለም። ከአንተ ጋር ከአንተ ስራ ጋር ወደ ስራው አድርገው የገባህበት ኪንግደም ነው እኮ እንደሱ እንድትሆን የሚያደርግ እኮ። አይወልም መሰለህ ፓስተር ሶፊዬ፣ አንድ ሰው የሚድነው በእምነት ከሆነ ኢየሱስን እንደ ግል አዳኙ ሲቀበል ዳነ። ኮምፕሊት ዳን። ሰራ አልሰራ ሬሌቨንት ነው። ጥሩ በቃ አሁን መዳን በአንተ በምታምነው እምነት በኢየሱስ ክርስቶስ ማመን ብቻ ነው፣ በቂ ነው።
ብቻ ነው። ፍሬ ስራ መስራት አይጠበቅበትም። ፍሬ ማፍራት አይጠበቅበትም። ምንም። ኦኬ አሁን ጥያቄ ሁለተኛ ጥያቄ። ኦኬ አሁን ቀላል ነው። ያንተ ቀላል ነው እኮ ለዛ ነው መዳን ከዛ በኋላ ስራ አይጠበቅበትም ካልከኝ አይደለም። ክርስትና እኮ መረን ይሄ መዳን እኮ ወደ መረንነት አይደለም የምትገባው። መረን ለመውጣት ከዳነ በኋላ ምን ቢሰራ አልሰራ ይራሱ አሳር ስለሰራ አይደለም ይድነው አልኩ እኮ መገለጫው ነው። አንድ ሰው እንደዳነ እንዴት ታውቃለህ ካልከኝ መገለጫው ነው፣ ፍሬው ነው። እንደዛ ከሆነማ ኖ እንደዛ ከሆነማ አንድ ሰው መዳኑ መገለጫ ስራ ከሆነ ሰው ልጅ የሚድነው በእምነትና በስራ ነው ወይ? እኮ አዳምጣ። እኔ የኔን እኮ አስተምህሮና የኔን አረዳድ ቀይቀኝ ካላስረዳው እንዴት ይሆናል? ፓስተር ይሁዳ ግን አረፍተ ነገሩ መቃረን የለበትም እርስ በራሱ የሚቃረን ከሆነ። እኔ እያወራሁ ያለሁት ለምሳሌ ጥላ ያለበት ቦታ ገብተህ ፀሐይ ይምታኝ ትላለህ እንዴ? ምን አገናኘው ከዚህ ጋር? በቃ አንድ ሰው መዳን ውስጥ ገባ፣ ከዛ ያፈራል ነው እያልኩ ያለሁት። ባያፈራስ ምን ይሆናል? የማያፈራም አለ እኮ አለ እኮ። ልክ እኮ አለ እኮ አይደለም። ባያፈራስ ብለህ ካልከኝ እኔ የኔን አስተምሮ ነው አይደለም የምናገረው። ከዛ መጽሐፍ ቅዱሳዊ ማስረጃ ነው የማመጣው የምትጠይቀኝ አንተ። ከዛ በኋላ የአንተን ደግሞ መረዳትና የአንተን መረጃ ደግሞ ነው የምታመጣው። የኤፌሶ መጽሐፍ ምዕራፍ 2 ከአውርተናል። ወደ መጽሐፍ ቅዱስ እኔ እኮ ንጽጽር እኮ አይደለም። ይኸውልህ ሲምፕል መሆን አለበት። እኔ መዳን እፈልጋለሁ። ለመዳን ኳሊፊኬሽኑ ምንድን ነው? አሁን በኦርቶዶክስ ምን ያለ መሰለህ፣ ማመን አለብህ፣ መጠመቅ አለብህ፣ ቅዱስ ቁርባን መውሰድ አለብህ፣ እስከ ህይወት ፍጻሜ ፍሬ እያፈራ ተጋድሎትን ማድረግ አለብህ አለ። ስለዚህ መዳንን አታውቀውም። መዳንን የምታውቀው ምክንያቱም አንድ ሰው ፍሬ እያፈራ መኖር ካለበት በእግዚአብሔር ፊት ሲቀርብ ነው መዳኑን አለመዳኑን የሚያውቀው። ስለዚህ በኦርቶዶክስ ተዋህዶ መዳንን አታውቀውም። ከሞትክ በኋላ ነው የምታውቀው። ወደ አንተ መጣው። አንተ ደግሞ ጠየቅኩ፣ የሰው ልጅ በቃ ዳነ የሚባለው ምን ሲያደርግ ነው? በእምነት ብቻ ነው አልከኝ። በእምነት ብቻ ከሆነ ወደ ፍሬ ምን አስገባን? ያ ሰው ድኗል፣ በቃ ድኗል። የዘላለም ህይወት አግኝቷል። ስላመነ የዘላለም ህይወት አግኝቷል። የዘላለም ህይወት አግኝቷል፣ ድኗል፣ በህይወት መዝገብ ተጽፏል፣ ዳን። አሁን ወደ ስራ ከሄድን ስጋዊ ክርስቲያን ሊሆን ይችላል፣ ወይም ደግሞ አንዱ ሊያፈራ ይችላል። ሰው አይ እምነቱ መዳኑ የሚታወቀው በፍሬ ነው ካልክ፣ ስለዚህ አንድ ሰው የሚድነው በእምነትና በስራ ነው። ኧረ አላልኩም እንደሱ ይወዳ የገባህበት ኪንግደም እሱን እንድትሆን ነው የሚያደርግህ። መጽሐፍ ቅዱሳችን እኮ ብዙ ሰዎች ኢየሱስ ክርስቶስን አምነው ከዛ የሳቱ ሰዎች እኮ አይተናል። ለምሳሌ እኔ በማምንበትና በእኔ ዶክትሪን ሪፔንት የሚያደርግ መመለስ የሚባል ነገር አለ። ገብቶሃል እንጂ ሰው አስተምሮቹ በፕሮቴስታንቱ ዓለም የምታውቀውን የተለያዩ አስተምሮዎች፣ የተለያዩ ዲኖሚኔሽን፣ የተለያየ አመለካከቶችና አስተምሮቶች አሉ። እኔ የማወራው መዳን በክርስቶስ ኢየሱስ ብቻና ብቻ ነው የማምነው። አንዳች ከሰው የሚጨመርበት ነገር ካለ ደሙ ብቻውን በቂ አይደለም እያልክ ነው። ሁለተኛ አሁን ቆይ ጥያቄ፣ አንድ ሰው በምን የዳነ ደህንነቱን ማጣት ይችላል? አይችልም። ለአንድ ጊዜ ከዳንክ ነው። ለተወሰነ ጊዜ በኮንትራት አይደለም። ሳልቬሽን ሉዝ አታደርግም፣ አይደረግም። በቃ እኔ በምድር አንድ ጊዜ ሰው ከዳነ ዳነ ነው በቃ። በካልቪኒስት አምላላ በቃ ዋን ሴቭ ኦል ሴቭ። እኔ ካልቪን በለው አንተ ስም ስጠው፣ እኔ ስሙን አልጠራውም። ካልቪን እኮ ከመጽሐፍ ቅዱስ ወስዶ ነው እንጂ እኮ ስም አልጠራውም። ስለዚህ አንተ የምታምነው ግዴታ ወደ አርመን ወይ ደግሞ ግሩፕ ውስጥ አትክተተኝ። እኔን ነው እሱ ፓስተር ሶፊዬ፣ ምንም ችግር የለም። ግሩፕ ወስዶ ከከተተኝ በቃ አንተ በልብ ያዘው። ፓስተር ሶፊ የፓስተር ሶፊ አመለካከት። ስለዚህ አንተ እንደኔ ነው የምታምነው ማለት ነው። የሰው ልጅ አንድ ሰው ከዳነ ከዛ በኋላ ይጠፋል ብዬ አላምንም። በቃ እንዳይጠፋ ነው የሚለው መጽሐፍ፣ እንዳይጠፋ ነው የሚለው። ታዲያ አሁን እናንተ የምናምነው አንድ ነው። በዚህ ቴዎሎጂ አንድ ነን። እኔ እንደሱ ነው የማምነው። የሚያምነው በእምነት ነው። የዳነ ሰው ደግሞ የዘላለም ሕይወት አግኝቷለኝ ነው የሚያረዋት በፈለገ ቢያደርግ አንዴ በንስሐ ይመለሳል። ስጋዊ ክርስቲያን ሊሆን ይችላል፣ ደካማ ሰው ሊሆን ይችላል፣ ኃጢአት ሊሰራ ይችላል። ግን ያ ሰው ነው የሚያረዋት ተመልሶ ይመጣል፣ በንስሐ ይገባል። ንስሐ ባይገባም የዘላለም ሕይወት ያገኛል። ግን
ሪወርድ አለ። መጽሐፍ ቅዱስ ሪወርድ ይናገራል። ለሰይ ለምሳሌ አንድ ፖይንት ብቻ ላንሳል። የሉቃስ 15 እንመልከተው። አንድ ያ ልጅ ከአባቱ ቤት ወጣ አይደለ? ድርሻውን ይዞ ሄደ፣ አጠፋ፣ ሁሉን ነገር ጨርሶ በዛ ከጨረሰ በኋላ ወደ ልቡ ተመለሰ ይላል። ወደ ልቡ ሲመለስ እዛ እያጠፋ የአባቱ ልጅ ነው አይደለም? እዛ እያጠፋ ኃይሉ በራሳችን ነው የገባ ነው። በራስ ግባና ላክልን። ፓስተር አንተና እኔ አንድ ነው የምናምነው። ስለዚህ ሌላ ሰው ነው የምፈልግ። ወደ እኔ ውሰደኝ አላልኩም። እኔ ወደ ጴንጤ አይደለህም አንተ። በቃ ጴንጤ ነኝ አትበል። አይደለም ቆይ አዳምጥ። የኔ ተወሱን። እኔ አሁን ግሩፕ የፈለግከውን ስጠኝ። እኔ ከፈለክ እንደውም የፈለግከውን አድርገኝ። እንደውም ከፈለክ ፓስተር እዮዳ ደስ ያለ እኛ ክርስቲያን ነን። አንድ ጥያቄ ብቻ መልስልኝ፣ ለአንተም እዚህ ለሚሰሙ። ያ የሉቃስ ወንጌል ምዕራፍ 15 ላይ ያለው ልጅ ድርሻውን ይዞ ሲሄድ የአባቱ ልጅ ነው አይደለም? ነው። እዛ እያጠፋ ገንዘቡን አጥፍቶ ባዶ ከስሮ የአባቱ ልጅ ነው አይደለም? ነው። ለምንድን ነው የአባቱ ልጅ የሆነው ከቤቱ ጠፍቶ? ቢካዝ ባዮሎጂካሊ አባቱ ነው። ዲኤንኤው አባቱ ልጅ ነው ማለት ነው። እኔ የእግዚአብሔር ልጅ ሲሆን ዲኤንኤን የተቀየረው ማለት ነው። ብፈልግም ባልፈልግም የገባሁበት ኪንግደም የእግዚአብሔር ልጅ አድርጎኛል። እንዴ ላመኑት እኮ ኢየሱስ ክርስቶስ የልጅነት ምንድን ነው ጭንቅላቴ ላይ 12 ነው የልጅነትን ስልጣን ሰጣቸው። ስለዚህ እኛን አልሬዲ ስናምን ለልጅነት ስልጣን ተሰጥቶናል። እሱ ደግሞ አንድና ለመጨረሻ ነው፣ ፎርኤቨር ነው። እኔ ግን አሁን የምጠይቀው ሁለታችሁም መናፍቃን ናችሁ፣ ምን ሰራላችሁ? በጌታ በኢየሱስ ስም በዋቃ ጉሬቻ ስም ኃይሉ እንዴት ነህ? ሰላም ነው? አሜን፣ ደስ ይለኛል። እኔ ኢየሱስን የምናፍቅ ስለሆንኩ መናፍቅ ነኝ። ባደወይ ነው እኔ ሲሪየስ የሆነ እኔ አሁን የሰለቸ እንደወጣ ቃለ ፓስተር ሶፋንያ እኔ አሁን ያለ ዶክትሪን የሚናገሩትን አረፍተ ነገር የሚቃረን የሚናገሩ ሰባኪዎችና አገልጋዮችና መስካሪዎች በዝተዋል ሶሻል ሚዲያ ላይ። እኔ አሁን ጨርሻለሁ ፖለቲካዬን፣ ወደ ፓስተርነት የተመልሻለሁ። ግን ጴንጤ ለመሆንም ዝግጁ ነኝ፣ ኦርቶዶክስ ተዋህዶ ለመሆንም ዝግጁ ነኝ፣ ለመስለምም ዝግጁ ነኝ። ለምን እኔ የያዝኩት እውነት ነው ብዬ ይዣለሁ። ግን መጠው እኔ የያዝኩት እውነት ነው ብዬ አምኜ እየተከተልኩ ነው። ግን የእኔ እውነት ካልሆነና የእነሱ ትክክል ከሆነ አስተምሩን፣ ስበኩን ነው እንትን ነው እና አንተን ያስገባ ፓስተር ሰው ኦርቶዶክስ ስለሆነች እኔም አስተምሮ አለኝ ብላ ነው። ኦርቶዶክስ ናት። ኦርቶዶክስ ሴት ማስተማር አትችልም። ውጭ እናቴ በኦርቶዶክስ ተዋህዶ ሴት ልጅ ማስተማር ስለማይፈቀድላት እኛም ነው። ፓስተር ሶፊ ለምን መሰለ የማይፈቀድላቸውን ሰው አስገብቼ መሳቂያና ማላገጫ አልፈልግም። መማር ነው የምፈልገው። እውነቴን ነው። አሁን ኃይሉ እስኪ ኃይሉ ልጠይቀው። ኃይሉሻ አይ ዶንት ኖ የኃይሉ ምንድን ነው ያንተ የሳልቬሽን ዶክትሪን? አንተ በምታምነው እምነት ሰው ልጅ እንዴት ነው የሚድነው? ደህንነት የሚያገኘው በምንድን ነው? የዳነ ሰው ሳልቬሽን ማጣት ይችላል? ስልክህን ላክልኝ ስለሽ ብለህ አንተ ምን አይነት ሰው ነህ ግን? መጀመሪያ በእውነት ከኔ ጋር ነው እሺ ብለህ እንዴ? ኃይሉ ምን ያደርጋል መሰለህ? ይመጣ ጥፍት ይላል። ከዛ በተለያየ ቦታ አየዋለሁ። ኖ አይደለም፣ ምን ችግር የለም። እልክልሃለሁ አለ እኮ ስልኬ። ቀይረሃል እንዴ? ኦኬ ቴክስት አድርግልኝ ስልኬ ላይ በቃ ስጨርስ። ኔትወርክ እንዴት ነው? ቴክስት አድርግልኝ ስልኬን። ይኸውልህ አዳምጡኝ። ኦኬ ዳትስ ወንደርፉል። ጥሩ ጥያቄ የጠየቅከው የሚያንስ ጥያቄ ምን ጠየቃችሁት? ባይ ዘ ወይ just despite the laughter ምንድነው ለማለት የፈለግኩት? ኦኬ what should I do to get saved? ለመዳን ምን ማድረግ አለብኝ ተብዬ ብጠየቅ፣ አንድ ሙስሊም ቢጠየቅ፣ ኦርቶዶክስ ቢጠየቅ፣ ጴንጤ ቢጠየቅ፣ ኦኬ ሁሉም ሰው ስለ መዳን ያምናል፣ ከሞት በኋላ ህይወት እንዳለ ያምናል። ለመዳን ምን ማድረግ አለብኝ ለሚለው እኔ መጽሐፍ ቅዱስ አማኝ ነኝ። ስለዚህ ከመጽሐፍ ቅዱስ ነው የምመልሰው። መጽሐፍ ቅዱስ በቀጥታ አንተ የጠየቀውን ጥያቄ የተጠየቀበት ቦታ አለ። ሐዋርያት ሥራ ምዕራፍ 16 ቁጥር 31 ላይ እንዲህ ይላል። ታስታውስ እንደሆነ እስር ቤት የነበሩበት ጊዜ እነ ጳውሎስና ሳይለስ በነበሩበት ሰዓት ወህኒው ተናወጠ ይላል። በተናወጠ ጊዜ እስረኞቹ ያመለጡት መስሎት ሰውየው ራሱን ሊገልጽ ሲፈልግ ኖ ራስህን እንዳትጎዳ ሁላችንም አለን አለው ጳውሎስ። መብራት አብርቶ ወደ ውስጥ ሮጠና he was surprised፣ በቃ ህይወቱ ተረፈ። ስለዚህ ምን አላቸው? ጌቶች ሆይ እባካችሁን እድን ዘንድ ምን ማድረግ ይገባኛል የሚል
ስፔሲፊክ question ለስፔሲፊክ ጥያቄ ስፔሲፊክ አንሰር ነው። ይሄ ዙሪያ ጥምጥም ምናምን ብሎ ነገር የለም። ለመዳን ምን ማድረግ አለብኝ የሚል ክሊር ከት ጥያቄ ጠየቀው። የተመለሰለት ጥያቄም ዙሪያ ጥምጥም አይደለም። ብሮድ ጥያቄ ብሮድ መልስ ነው የሚሰጠው። ስፔሲፊክ question ስፔሲፊክ አንሰር ነው። ስለዚህ ፖል ምንድነው ያለው? ለመዳን በጌታችን በኢየሱስ ክርስቶስ እመን አንተና ቤተሰቦች ትድናላችሁ አለው። እሱም በጌታ በኢየሱስ ክርስቶስ አመነ፣ በማመኑም ደስ ወደ ቤቱ ወሰዳቸው፣ በማመኑም ደስ አለው፣ ከቤተሰቡ ጋርም ተጠመቀ ይላል። ሰው ለጠየቀኝ ጥያቄ ለመዳን አንድ ሰው መዳን የማይፈልግ የለም። በጌታ በኢየሱስ ክርስቶስ ነው የማምነው፣ ግን ቀጣይ ጥያቄ አለው። ከምንድን ነው የምትድነው ነው? እዚህ ጋር ነው እንግዲህ ከሲኦል ነው ወይ ምንድን ነው? ከሆነ ዴንጀር ነገር ነው ወይ እንዳናረገው ሲምፕል እንዲሆን ነው የምፈልገው። እሺ አሁን አንድ ሰው በእምነት ብቻ ነው ወይስ በስራም ጭምርት ነው? በአንተ አሁን ኃይሉ ዮሐንስ በጣም አሪፍ መጽሐፍ ቅዱስ አሁንም ከባይብል ነው የምመልሰው። ከስራ አይደለምና ማንም ሰው እንዳይመካ ቃል በቃል በአራት ነጥብ። ስለዚህ ድነታችን ከእግዚአብሔር ዘንድ በነፃ የተሰጠን የነፃ ስጦታ ስለሆነ እንዲህ ይላል መጽሐፍ ቅዱስ፣ ማንም ሰው እንዳይመካ ከስራ አይደለምና እግዚአብሔርም የራሱን ጽድቅ ገልጦ ይላል ከሴት የተወለደውን ልጁን ልኮ የሕግ ፍጻሜ የሆነውን ከሕግ በታች ተወልዶ ሕግን የፈጸመውን ኢየሱስ ክርስቶስን ልኮ አድርጎታልና ስለዚህ ማንም ሰው እንዳይመካ ከስራ አይደለም። በማመንና በመቀበል በማመንና በመቀበል ብቻ የሚገኝ ሳልቬሽን ነው የማምነው። ድነት ይጠፋል ወይ? ጥያቄ አለኝ። ቀጣይ ጥያቄ አለኝ። አሁን አንተ ያልከው አንድ ሰው ለመዳን በእምነት ብቻ ነው። ያንም ኤፌሶን 2:9 ነው የመለስከው። ኤፌሶን ላይ ያለው ሌላም አለ፣ ብዙ ቦታ አለ። ምን ችግር የለም። ለአንተ ያመነ ሰው ሳልቬሽኑን ማጣት ይችላል ወይ? በጣም ጥያቄ። ሳልቬሽንን በስራዬ ስላላገኘው በስራዬ አላጣም። የማጣው በምንድነው? ያገኘሁት በምንድነው? በእምነት ነው። የማጣው አሁንም በእምነት ነው። እንዴት ነው ላጣ የምችለው? ኢየሱስ ክርስቶስ አያስፈልገኝም ብዬ በልቤ አምኜ በአፌ ብመሰክር እግዚአብሔር በግድ አያድነኝም። ግን በጤናማ አእምሮ ያንን ማድረግ የሚችል ማን ነው? ማንም፣ ካላበደ በስተቀር። ካበደ ደግሞ አይቆጠርም። ስለዚህ ጀነራል ነው እንደዛ የሚለው ቅዱስ የት ነው? ኢየሱስ ክርስቶስን እንግዲህ ያው በልቡ አምኖ በአፉ የመሰከረ የዘላለም ሕይወት ያገኛል ይላል። ግን በልቡ አምኖ አንድ ሰው ከዳነ ዘላለም ነው የሚድነው አይደል እንዴ? ለዘላለም የዳነ ሰው እንዴት ነው ሊወጣ የሚችለው? ኦኬ፣ እሷ ጥያቄ ጥሩ ጥያቄ ነው። እኔም ያስቀመጥኩት ለምንድን ነው ከፈለገ ለማለት ፈልጌ እንጂ ጀነራሊ ቋንቋው ምንድን ነው? ሰው ከዳነ አይጠፋም። ያ ማለት እዚህ ጋር መጠንቀቅ ያለብን ከዳንኩ ታዲያ ክለብ ለምን አልሄድም? ማልጠፋ ከሆነ ለምን ድሮ ቢሄድስ? ስለሄደ አይጠፋም። ባይዘው ነገር ግን ቢጠጣስ፣ ቢጨፍርስ፣ ኃጢአት ቢሰራስ? ኃጢአት ስለሰራ ስለጨፈረ ሳልቬሽን አይወሰድም። ነገር ግን ከክርስቲያን የሚጠበቅ ነገር ነው ወይ ነው? እግዚአብሔር አባትህ ከሆነ አባትህ እነዚህ ነገሮች የሚጸየፋቸው ከሆነ አንተ በምን ህሊና በምን አንጀትህ ነው ሄደ እግዚአብሔር የሚጸየፈው ቦታ ላይ እንደ ልጁ ሄደ እያደማኸው ለመኖር ይሄን ነገር ትችላለህ ወይ? በነገራችን ላይ አይሱ በመድከም እንሄድበታለን። አንድ ሰው እንዴት ማድረግ እንደሚችል እኮ በመጽሐፍ ቅዱስም ይነግረናል። አንድ ሰው ዳነ ማለት እችን ልመልስ። አይ ፍራግመንትድ እንዳይሆን እችን ፍቀድልኝ አንድ ግማሽ ደቂቃ እና ወደ ወንድማችን ምክንያቱም ግማሽ ደቂቃ እንትን እንዳይሆን ግማሽ የሆነ የማይሆን ነገር ሰው አንደርስታንድ እንዳያደርግ። እኛ ኃጢአትን የማናደርገው ለመዳን ሳይሆን ስለዳንን ነው። የዳነ ሰው ኃጢአትን መጸየፍ መጀመሩ ነው ልዩ ምልክቱ ራሱ። ያ ማለት ፐርፌክት ይሆናል ማለት አይደለም። አንዳንድ ሰው አሁን ክለብ መሄድ፣ መዘሞት፣ ከሴተኛ አዳሪ ጋር ተኝቶ መምጣትን ነው የሚያወራ። ሰው ገሎ መምጣትን፣ ጥቃቅን ኃጢአትን ትልቅ ኃጢአትን በእግዚአብሔር ፊት እኩል ነው። መጽሐፍ ቅዱስ ምን ይላል? የኃጢአት ትልቅና ትንሽ የለውም ይላል። በምድር ላይ ልዩነት አለው። ሰው የገደለ ይታሰራል፣ የዋሸ ግን ምንም አይሆንም። ነገር ግን በእግዚአብሔር ፊት ልዩነት የለውም። አንድ ክርስቲያን ኃጢአትን እግዚአብሔር ስለሚጠላው መጥፎ ስለሆነ ነው የማያደርገው። ለመዳን ብሎ አይደለም። ሲጀመር የዳነው በስራው አይደለም፣ በጸጋው ነው የዳነው። የሆንኩትን ሁሉ የሆንኩት በእግዚአብሔር ጸጋ ነው ተብሎ ተጽፏል። ጸጋው ይመሰገን ዘንድ አሁንም እግዚአብሔር ራስህን ቁጥር ነው ያለው ሮሜ ምዕራፍ 6 ላይ። ካውንት ዩርሰልፍ ማለት ከስራ አይደለምና ማንም ሰው እንዳይመካ ከሚለው ጋር አንድ አይነት ነው። ሶሪ ብቻዬን እንዳልይዘው። አይወልህ አሁን የተረዳሁት ምንድነው ሶስታችንም ኦልሞስት በዚህ ጉዳይ ላይ በሳልቬሽን ዶክትሪን ኦልሞስት ሴም ነው አይሉ። ትንሽ ያው እንትን ዲቴል አለው ዲቴል አለው የወደዳቸውን ዲቴል እኮ ስንገባማ አይወልህ ዲቴልማ እኮ ስንገባ የሰው ልጅ ለዘላለም ከዳነ ዳነ ነው። there is no precondition የለም። ኮንዲሽን አላስቀመጠም።
እንዲህ ካደረገ እንዲህ ካደረገ ኮንዲሽን ከተቀመጠ ስራ መጠቃለል አለበት እና መዳን ዲቴል አለው። የሰው ለንተና 3 ነው። በ3 ነው እሱ አሁን መዳን ሳይሆን ነው መዳን አይደለም ዲቴል ያለው የሰው ልጅ 3 እንትን ነው አለ we have our mind we have our spirit and we have our body spirit soul and body ግን የሚድነው መንፈሳችን ነው። ሃይምሮአችን ይታደሳል በእግዚአብሔር ቃል። ስጋችን ደግሞ ኢየሱስ ክርስቶስ ሲመጣ ሶስቱም ይድናል። ይሰጠናል። የማይበሰብስ አካል ይሰጠናል። እሱ ነው የሚሰጠን። እሱን ልብስ ነው። እሱ ደግሞ የስጋ መዳን ነው። ግን በምድር ስንኖር አንድ ሰው የዳነ ሰው የእግዚአብሔርን ቃል ማያነብ የእግዚአብሔርን ቃል ማያውቅ የእግዚአብሔርን ቃል ዲቴል የማይመረምር ከሆነ ስጋዊ ህይወት ነው የሚኖረው። ዝም ብለህ በመጀመሪያ አልዳነም እኮ እንደዛ አይነት ሰው የዳነ ሰው ልዩ ምልክቱ እኮ መንፈሳዊነት መጀመሩ ነው። ያ እኮ ኢኒሻሊ ራሱ ስታርት ነው። ድነውም ካርኖ አሉ ምንም መጽሐፍ ቅዱስ ካላነበቡ የእግዚአብሔር ቃል ካላወቁ። ምክንያቱም ይኸውልህ አንዳንድ ሰው ድነው የተሳሳተ ዶክትሪን የሚማሩ ከሆነ ያንን ተሸክመው ይሄዳሉ። ስለዚህ ምን አልዳኑም ማለት አይደለም። ያ ነገር ምንድነው? የዳነ ሰው ፍሬ ማፍራት የምትችለው የእግዚአብሔርን ቃል ስትረዳና የእግዚአብሔርን ቃል አንደርስታንድ ስታደርገው ብቻ ነው። ወደ ወንድማችን ህፃን ተወለደ የምትለው ማደግ መጀመሩ ነው። አድጎ ትልቅ ሰው መሆኑን እርሳው። አትሊስት በህይወቱ እሱ ጋር ዲቴል ስንገባ ጳውሎስ አሁንም ወተት ጠጣላችሁ አጥንት መቆርጠም የሚገባችሁ የሚለው እኮ ይኸውልህ ምን እንደሆነ ታውቃለህ? የእግዚአብሔርን ቃል ከዘፍጥረት እስከ ራዕይ ያለውን በማንበብ በመረዳት አእምሮን በማደስ አይደል እንዴ? you have to understand it ዲቴል አንደርስታንድ ስታደርገው ያንን ነገር የነፍስ መዳን የሚባል ነገር አለ። የነፍስ መዳን የሚባል ነገር ልክ በመንፈሳችን ዳግም ስንወለድ ዳን አለ መንፈሳችን ያለ መንፈስ አይደለም መንፈስ ይታደሳል እንጂ አይደለም። የምንድነው spirit the spirit only according to መጽሐፍ ቅዱስ ሳልቬሽን የሚያገኘው መንፈስ spirit ነው። አሮን በአማርኛ ምን እንደምትሉት yes እውነት ነው። መንፈስ ሃይምሮ ግን የሚታደሰው ሃይምሮ ነው። ምንድነው የሚታደሰው? በኢንፎርሜሽን ነው። አእምሮ እኮ ነው ነፍስ ብለን የምንጠራው ይወዳ ቋንቋ ነው እንጂ መታደስ ነው አይደለም። እሱ ቆይ ሌላ እንሄድበታለን ዲቴል there's a three different distinction እንዳለው ታውቃለህ። ኦኬ ወንድሜ ገብረ ስላሴ የምን እምነት ተከታይ ነህ? እንደምን አደራችሁ? ኦርቶዶክስ ነኝ። እሺ ሰላም፣ እንዴት አደርክ? እኔ አሁን አንዴ ይወዳ ኦርቶዶክስ ነኝ ሲል የትኛው ኦርቶዶክስ? ኦርቶዶክስ ተዋህዶ ነህ? ኦርቶዶክስ ተዋህዶ። ኦኬ ሶሪ ምክንያቱም ሶፊ ታንክ ዩ ምንም ችግር። እኔ ኦርቶዶክስ ፕሮቴስታንት ነኝ። ኦርቶዶክስ ተሐድሶ አሉ፣ ኦርቶዶክስ ተዋህዶ አሉ። እንደገና ደግሞ ግሪክ ኦርቶዶክሶች አሉ። ልዩነት ታውቃለህ አይደለ? ኧረ ተው ኦርቶዶክስ ፕሮቴስታንት አንተ የግልህ ነው ነው አይደለም? ክርስቶስ ወደዚህ ዓለም የመጣበትን ጉዳይ በውል መረዳት ነው። እግዚአብሔር ከላይ ከሰማይ ሆኖ ማዳን ይችል ነበር። ነገር ግን የመጣበት ሁለት ዓላማ ነው። አንደኛው የመጀመሪያው ቤዛ ሆኖ ሊያድነን ነው። ስጋውን ቆርሶ ደሙን አፍስሶ ሊያድነን ነው። የቤዛነት ተግባር ሊፈጽም ነው የመጣው። የመጀመሪያው ተግባር ይሄ ነው። ሁለተኛው ግን ለአርያነት ነው። አርያነት ማለት ለትምህርት ማለት ነው። ሊያስተምረን ሊነግረን ማለት ነው። እና ይሄ በውል መረዳት በዋናነት ግን የቤዛነት ተግባር ላይ ግን ክርስቶስ ስጋውን የቆረሰው ደሙን ያፈሰሰው ስብከት እንዳይሆን ሁሎችን ማስቆሚያቸዋለሁ። ቤዛ ማለት ምን ማለት ነው? ቤዛ ስለ ክርስቶስ ኢዮዳብ ጥሩ ነገር ነው ይሄ ልጅ እየተናገረ ያለው። እስካሁን ከዚህ ካላለፈ አሁን ያላት ነገር በቂ ነው። ኢየሱስ ክርስቶስ ቤዛ ሊሆነን መጣ ያለው ያው ዲቴል ሞቶ መነሳቱን ነው ስለኛ ሰብስቲቲዩት። ቀጥሎ ግን ኤግዛምፕለሪ ላይፍ አስተምሮናል አለ። ራይት ሶ ፋር ጥሩ ነው ያለው። እኔ አሁን የምጠይቀው እንደማላውቁኝ ነው። ለምን ነው ታውቃለህ? ኦርቶዶክስ መሆን እፈልጋለሁ ግን አይ ኒድ ቱ ኖው እንዴት ላይክ አንደርስታንድ ማድረግ አለብኝ። ገባ? ስለዚህ አጠር አድርጎ ጀስት ዳይሬክትሊ አንድ ሰው በኦርቶዶክስ ተዋህዶ የሚድነው ስቴፕ ምንድነው? ስቴፑን ንገረኝ። 1 2 3 4 ኦኬ እኮ እሱ ልነግርህ ነው። በጣም አጭር አድርጌ ነው የምነግራቸው። ያው እንዳትሰለቹ ነው። ብዙ ሰምታችሁ ብዙ ቃለ እግዚአብሔር መስማት። እስካሁን ጥሩ ነህ ጎበዝ አንበሳ፣ እስካሁን ጥሩ ተናግረሃል። ቀጥል። ኦኬ አዳምጠኝ። እና ክርስቶስ በመስቀል ላይ ስጋውን የቆረሰ ደሙን ያፈሰሰ እንድንበላው እንድንጠጣው ነው። ስለዚህ መዳን የሚቻለው በክርስቶስ አምኖ
ከቅዱስ ቁርባን በመሳተፍ ነው። ስጋውን በመብላት ደሙን በመጠጣት ነው። ይሄ በግልጽ የተቀመጠ ነው። ማቴዎስ ወንጌል ምዕራፍ 26 ላይ ዮሐንስ ወንጌል ምዕራፍ 6 ላይ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ እያለ ትምህርቱን አስተማረ። እንግዲህ ለአርያነትና ለቤዛነት ነው የመጣ ብያችሁ የለ? ለአርያነትና ለቤዛነት ለአርያነት ለትምህርት ሊያስተምረን የመጣ ምን ብሎ አስተማረ? ስጋዬን ብሉ ደሜን ጠጡ አለ። የት? ማቴዎስ ወንጌል ምዕራፍ 6 ቁጥር ከ34 ጀምሮ በአጠቃላይ ማቴዎስ ወንጌል ምዕራፍ 6 ስለ ክርስቶስ ስጋና ደም ነው የሚያወራው። ስጋዬን ብሉ ደሜን ጠጡ። የመጀመሪያው ማመን፣ በኢየሱስ ክርስቶስ ማመን። ሁለተኛው ስጋና ደምን መብላት መጠጣት። ኖ በቅደም ተከተል አላስቀመጥኩልህም። ይቅርታ አስቀምጥልኛ፣ በቅድመ ተከተል አስቀምጥልኝ። ወደ በኋላ በዲቴል ትሄዳለህ። በኋላ በዲቴል እንሄዳለን። እሺ እንደዚያ ከሆነ የመጀመሪያው ማመን፣ ህፃናት ጥምቀት ላይ እንዳትመጣብኝ። ሁለተኛው መጠመቅ። ቆይ ሶስተኛው ቆይ የህፃናቱ ጥምቀት አይቆጠርም። እዮዳብ ጥሩ እየመጣ ነው። በእናትህ ይጨርስ። ቆይ እንጂ ሌላ ጉዳይ ነው። እሺ መጀመሪያ ማመን፣ ከዛ መጠመቅ፣ ከዚያ ስጋና ደሙን መቀበል፣ ቅዱስ ቁርባን መውሰድ፣ ከዚያ ደግሞ ሰውነንና ኃጢአት በደል እንሰራለን ንስሐ መግባት፣ በየጊዜው ንስሐ መግባት፣ በየጊዜው እስከ ህይወት ፍጻሜ እስከ ፍጻሜ ድረስ ስለምንበድል ንስሐ እየገባን መኖር። ስለዚህ አንድ ሰው ዳነ የሚባለው ኃይሉ ሁለት ሳምንት ሆኖኛል ይህን ስጠይቅ ለመማር እየፈለኩ ነው። በእኛ አስተምሮ እዮዳብ ምን መሰለህ? ቆይ ዝም ብላችሁ ይቅርታ ወንድሜ፣ ብዙ ጊዜ ስታስተምር ሰው እየተረዳ አይደለም። አሁን ሰምፕሊፋይ እናድርገው። ሰምፕሊፋይ ማለት አዎ እንዳልከው በኢየሱስ ክርስቶስ ቤዛነት ማመን አይደል? ማመን ስትል ኢየሱስ ክርስቶስ መኖሩን ሳይሆን ኢየሱስ ክርስቶስ ምን እንደሆነ ነው የምናምነው። ማመን ስትል በምንድን ነው የምናምነው? በክርስቶስ አምላክነት። ቻንሱን ለእኛ ስጠንና እኛ ደግሞ ኮሬክት እናድርገው፣ መልስ እንስጥኛ። ጥያቄ አላቀርብም። ንጽጽር እኮ አይደለም። እኔ ንጽጽር አልፈልግም። ንጽጽር እያደረግን አይደለም። እየተረዳው ነው። የኦርቶዶክስ ተዋህዶን እየተረዳው ነው። ስለዚህ ፓስተር ሶፋንያስ የተከተልከኝ ነው አይደል? ለመዳን በኦርቶዶክስ ተዋህዶ መጀመሪያ በክርስቶስ ኢየሱስነት አምላክነት ማመን፣ ከዛ በኋላ መጠመቅ፣ ከዛ በኋላ ስጋና ደሙን መሳተፍ፣ መጠጣት፣ መብላት አይደል? ከዛ ደግሞ አራተኛ ደግሞ እስከ ህይወት ፍጻሜው የንስሐ ህይወት መኖር፣ ንስሐ እየገቡ መኖር። ኦኬ፣ ጥያቄ ለአንተ ወንድም ያዳምጠኝ። አንድ ሰው በኦርቶዶክስ ተዋህዶ በክርስቶስ ኢየሱስነት አምላክነት ማመን ብቻ ያድነዋል አያድነው? ማመን ብቻውን አያድንም። አካሄድ ግን ፓስተር እዮዳብ ስታነሳ እኔ የግሌን ነው እያወራ የነበረው፣ ኃይሉ ዮሐንስ የግሉን ነው እያወራ የነበረው። አሁን እሱ የኢትዮጵያ ኦርቶዶክስ ቤተክርስቲያን ወክሎ ሲናገር እንትኑ ኦቶሪቲው አለው፣ ማንዴቱ አለው እንደዛ ለማለት። አይ ዶክትሪኑን እኮ ያናውቃለን። አሁን ምንድነው እኮ እሱን አይ ነው ምን መሰለህ አደለ ከሳተ ኦርቶዶክስ እንደዚህ ነው ብለን እንትን እንዳናረግ ያንን የሚወቅራሱ ፌር እንዲሆን ብዬ ነው ፓስተር እዮዳብ። አሁን ችግሩን መሰለ ወንድማችን ግልጽ ስለሆነ የሚያምነውን እምነት ተናግሮ ነው የመጣው። እናንተ መናገር አልፈለጋችሁም። መኑ እናውራለን እንዴ? ኃይሉ ምንድን ነው? ዲናሚኔሽን ለነገሩ ሃይማኖት የለኝም፣ ለካ የለኝም፣ እውነት የለኝም። ክርስቲያን ነኝ በደፈናው እንጂ የለኝም። ስለዚህ አንተ የትኛውም ዲናሚኔሽን አይወክልህም፣ የለህበትም። አምናለሁ፣ ኦርቶዶክስንም አምናለሁ፣ የጴንጤንም እቀበላለሁ። በማልቀበለው ፓርቲ እኔ ግን ራሴን የማየው እንደ አማኝ ብቻ ነው። አሁን ራሴ በቃ እንደዛ ከሆነ ለዚህ እኮ ነው የምልህ ምድር ላይ ይኸውልህ ጋይስ ፌር መሆን አለብን። ምክንያቱም ይኸውልህ ጴንጤኮስታል የሚባል ዲናሚኔሽን አለ፣ ባፕቲስት የሚባል ዲናሚኔሽን አለ፣ ሉትራን የሚባል ዲናሚኔሽን አለ። ኦኬ ብዙ ዲናሚኔሽኖች አሉ። ትንሽ ለየት የሚል ቴዎሎጂ ዶክትሪን ያላቸው። አብዛኛውን ጊዜ ግን በፕሮቴስታንት እና በጴንጤ የሚመጣው ምንድን ነው? መናገር አይፈልጉም። ለምን? ሁሉን ማግኘት ስለሚፈልጉ። ኦርቶዶክስ ተዋህዶ ከሆነ አይሉ ነው እንዴ አንድ ዲናሚኔሽን ነው የምትሉ እኮ ከባፕቲስቱ ጋር መጣላት አትፈልጉም፣ ከሉትራኑ ጋር መጣላት፣ ከመሰረታዊ ልዩነት አለ። አሁን እንዴት እንደማውቅ ታውቃለህ? አሁን ፓስተር ሶፋንያስ
በዶክትሪናችሁ ነው የሚይዛችሁ። አሁን ኃይሉ በልሳን ታምናለህ? አዎ ጴንጤ ነው። በልሳን የሚያምን ጴንጤቆስጤ ብቻ ነው። ከፕሮቴስታንት በልሳን የሚያምን ጴንጤቆስጣን ብቻ ነው። ለምን ነው ጴንጤኔ ማለት የማትፈልገው ኃይሉዬ? ፔንቴኮስታል ነኝ፣ ግን በሆነ ካታጎሪ ውስጥ ራሴ እንዳላደርግ ጠልቼው ተጸይፌው ሳልሆን እንዴ ወይ ባፕቲስት አይደለሁ እኔ ሜቶዲስት አይደለሁ ኤጲስኮፓል አይደለሁ ፕሬስቢቴሪያን አይደለሁ። ስለዚህ ለምን ነው ግልጽ የማትሆኑት? ለምን ነው አሁን እኔ ግልጽ ነኝ የምመጣው? አሁን ወንድሜ ገብረ ስላሴ ግልጽ ነው። እኔ ግን ይኸውልህ እኔ የሁላችሁንም ዶክትሪን ስለማውቀው አትሸውደኝም። በልሳን የሚያምን ጴንጤቆስጣን ብቻ ነው። ስለዚህ ኃይሉዬ በእናትህ ከአሁን በኋላ ዩ አር ፔንቴኮስቶ ልበሰው ልበሰው። አይ አላፍርበትም፣ እሱን እቀበለዋለሁ። አሁን ደዝሜን አንተ የጴንጤቆስቴን ሃይማኖት ትወክላለህ ሳይሆን አንተ እኮ አገልጋይ ነህ እኮ ኃይሉ እኮ አገልጋይ ነህ። እኔ ወርድ ኦፍ ፌዝ ነኝ። በቃ ተቀብያለሁ። ያውም ወርድ ኦፍ ፌዝ ያውም እኮ የጴንጤቆስቴ ሶስተኛው ደረጃ የደረሰ የሰቀለ ማለት ነው። ታውቃላችሁ አይደል እንዴ? ስለዚህ አሁን ኃይሉ ራሱ ሶፊ ራሱ ከየት መሰለህ የተመረቀው ትምህርት ቤት ይሄ ልጅ ተናግሮ አያውቅም። ከዋናው የወርድ ኦፍ ፌዝ ሀብ ብራዘር ሄገን ጋር ሬማ ባይብል ኢንስቲትዩት የዛ ግራጁዌት ነው። እኔ ብቻ ሳይሆን ባለቤቴ ራሷ ስማ ከሱ ጋር ፎቶ ላሳያችሁ እንዴ ለለሰን ክዶ ነው። ጌታ ምስክሬ ነው። ክጅ አይደለም። እኔ ከሁሉ ተምሬያለሁ። ይኸውልህ እቺ ባለቤቴ ናት። እሺ ታያት። እሺ በትልቁ አድርገው በማን ብራዘር ሄገን ናቸው? አዎ አይ ፓስተር ሄገን እኩል አንድ ላይ ነበር። እነዛ የሚገርም ነገር ምን መሰለህ እኔ ከሌላ ምን ችግር የለም። ለሌላ ፈለኩ መሰለህ አውቀዋለሁ፣ ተምሬዋለሁ። መጽሐፉ እንዳለ የኬኔት ኮፕላንድ የኬኔት ሄገን ኤቭሪቲንግ ጠጥቼዋለሁ፣ ዶክትሪኑን አውቀዋለሁ። ስለዚህ ኃይሉዬ በግልጽ ሁሉም እንዲመጣ ስለምፈልግ ነው። በግልጽ ከመጣ በግልጽ ሰው ይከተላል። አሁን ወንድማችን ገብረስላሴ እንሂድ ወደሱ። ኦርቶዶክስ እንደሆነ የሶፊ ምንድን ነው? ሶፊ ምንድን ነው? በልሳን ታምናለህ ሶፊ? ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ህዝቡንም አስተማሩ። ደቀ መዛሙርቱም መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። በአንጾኪያ ክርስቲያን ተባሉ። ነገር ግን ይኸውልህ ክርስቲያን ጀነራል ነው ተናገሩ። ክርስቲያን ነኝ እኔ ሞስት ላይክሊ እኔ ከኃይሉ ዮሐንስ ጋር ተመሳሳይ ነኝ። ሶፔንቴ ሶፊ ምን ልሁንልህ? ሶፊ እኮ አንዴ ለምን መሰላችሁ? ይህን ማቆም አለባችሁ። ይህን ባደወይ እኔ ለ5 ዓመት የታገልኳችሁ ለምን እንደሆነ ታውቃለህ ሶፊዬ? ይህ በናን ዲናሚኔሽን ጌም የሁሉንም እንትን ለመያዝ መምናኖችን ገንዘብ ለመሰብሰብ ላለማስቀየም ነው። ለምን መሰለህ? አሁን ወጥተህ ኃይሉ ዮሐንስ ጴንጤኔ ካለ ባፕቲስቱ አይከተለውም፣ ሉጥራኑ አይከተለውም። እውነቴን ነው። በቸርች ነው የምልህ፣ በዚህ ይከተለዋል። ቸርች ላይ ግን ገብተህ አሁን እኔ ካልቪኒስት ነኝ፣ ሁሌ እናገራለሁ። ካልቪኒስት ነኝ ስል ኤግዛክትሊ ባፕቲስት እንደሆንኩኝ ሪፎርም ቴዎሎጂ እንደማምን ይታወቃል። ገባ? እንደዚህ ሜን ከጴንጤ ጋር ብዙ የሚያስማማን ቴዎሎጂ እኮ አለ። ከኦርቶዶክስ ተዋህዶ ጋር ብዙ የሚያስማማን ቴዎሎጂ እኮ አለ አይደል? ፓስተር ሶፊ አሁን ከፓስተር ሶፊ ጋር በካልቪኒስት በእንትን በኤሌክሽን እንስማማለን። አሁን እሱ ምናልባት 2 ፖይንት ኦፍ ካልቪኒስት 3 ፖይንት ኦፍ ካልቪኒስት ሊሆን ይችላል፣ አላውቅም። ዲፕ ሳናግረው ገባ። ስለዚህ አሁን ያ ነገር ክሊር እንዲሆን እፈልጋለሁ። ሶሻል ሚዲያ ላይ ተምረናል ይላሉ ኃይሉዬ ኦርቶዶክስንና ሌሎችን ካልቪኒስትን ግን ሙሉ በሙሉ ካልቪኒስት እንዳይደለህ ግን እኔ አሁን ባወራ አለመሆንህን እኔ ነኝ አስወጣለሁ። እኔ ነኝ። ዶንት ወሪ፣ እሱን ሌላ ጊዜ እናደርገዋለን። ወንድሜ ገብረስላሴ ሄድ ኃይሉዬ አሁን ኃይሉ ጴንጤ ነው፣ ፓስተር ሶፊም ጴንጤ ነው። አሁን በኋላ ጴንጤ ናችሁ ፕሊዝ። ሌላንን አትበሉ። ጴንጤ ማለት እኮ ፔንቴኮስታል ማለት ነው። ፔንቴኮስታል ማለት እኮ በመንፈስ ቅዱስ ስጦታዎች የሚያምንና በልሳን በነቢይና በሐዋርያ የሚያምን ማለት ነው። በቃ በመንፈስ ቅዱስ ስጦታዎች የሚያምኑ በሰከንድ ብለሲንግ የሚያምን ማለት ነው አይደል እንዴ? ኢትስ ኦኬ። አሁን ወንድሜ ገብሬ አስተካከልኩልህ። አየህ አይደል? አንተ ኦርቶዶክስ ነህ፣ ግን የኦርቶዶክስ ተዋህዶ ሲኖዶስን ረፕሬዘንት አድርገህ ሳይሆን ያወቅከውን የተረዳውን ነው የምትናገረው። ስለዚህ በአንተ አነጋገር ብትሳሳትም እናስተካክላለን። የኦርቶዶክስን ዶክትሪን በመጀመሪያ ትንሽ ኦርቶዶክሳዊት ቤተክርስቲያን በነገርህ ደስ ይለኛል። በኦርቶዶክስ ቤተክርስቲያን ሁሉም ሰው ቅዱስ ፓትርያርኩ ጨምሮ ከቤተክርስቲያን በታች ነው። እንኳን እኔ አንሶን አልገባም። ቆቆቆ አልሰማም። ተቆራርጣል፣ ሊሳተፉ ይችላሉ። ተቆራርጣል። ገብርዬ አንደርስታንድ አድርገኝ። የተቆራረጠ ነው።
በኦርቶዶክስ ቤተክርስቲያን ነው። ኦኬ አሁን አሪፍ ነው። በኦርቶዶክስ ቤተክርስቲያን የማትሳሳተው ቤተክርስቲያን እንጂ ግለሰቦች ይሳሳታሉ። ሁሉም ኢንዲቪጁዋልስ ግለሰቦች ከቅዱስ ፓትርያርኩ ጀምሮ ከቤተክርስቲያን በታይ ናቸው። አሁን እኔ ለምሳሌ ብናገር ቤተክርስቲያን ተሳሳተ አይባልም። ቆይ ጥያቄ ቤተክርስቲያን ማለት ምን ማለት ነው? አልገባኝም እኮ ሌትሚ ላብራራልህ። ቆይ እኮ አብራራላለሁ፣ ምንም ችግር የለውም። በኦርቶዶክስ ቤተክርስቲያን እያንዳንዱ ግለሰብ ቅዱስ ፓትርያርኩን ጨምሮ አልኩ፣ ቅዱስ ፓትርያርኩን ጨምሮ ከቤተክርስቲያን በታች ነው ሁሉም ሰው። ስለዚህ አሁን እኔ ብሳሳት ኦርቶዶክስ ተሳሳተች አይባልም። ቅዱስ ፓትርያርኩ አንድ ነገር እናድርግ። አንድ ገብረስላሴ በጣም ይቅርታ ሀሳቡን ያነሳሁት እኔ ስለሆንኩኝ ቤተክርስቲያንና ግለሰብን አታገናኘው። አንተ ብትሳሳት ስለ አስተምህሮ ነው የምናወራው፣ የግል ልምምድህን አይደለም። የግል ልምምድ ቢሆን ልክ ነው። የኢትዮጵያ ኦርቶዶክስ ቤተክርስቲያን አማኝ ነኝ አልክ። ቤተክርስቲያኗ የምታምንበትን እዮዳ መዳን እፈልጋለሁ ኢትዮጵያ ኦርቶዶክስ ቤተክርስቲያን ብመጣ እንዴት ነው ምድነው እያለ የዳንክበትን መንገድ ንገረኝ ነው እያለ። አይ ነው ቆቆቆቆ ተረድቼዋለሁ እያለ ያለው ምን መሰለህ? ቤተክርስቲያን ስትል ቆቆቆቆ የተናገረው ነገር ትክክልም ሮንግም ሊሆን ይችላል። እያልከኝ ያለው በኦርቶዶክስ ተዋህዶ ፓትሪያርኩ ልክ እንደ ካቶሊክ ፖፕ፣ አሁን በካቶሊክ ፖፕ የክርስቶስ ተመሳይ ነው። ገባ? እሱ ስተት የለውም፣ ስተት የላቸውም። እያልከኝ ያለው በኦርቶዶክስ ተዋህዶ ቤተክርስቲያን ትክክል ናት ስትል ዶግማዋ፣ ዶክትሬኗ፣ ቀነኗ ነው። መቼም ቤልዲንጉን አይደለም። የኦርቶዶክስ ተዋህዶ ቀነኖ ዶክትሬኑ ነው ወይስ ዶክትሬኑ? ዶክትሬኑ እዮዳ እሱን አይደለም ብዙ የገባው አልመሰለኝም። እኔ ኃይሉዬ በእናትህ አንዴ ፕሊዝ ልርዳው ነው ይሄን ልጅ። እኔ ስለ ኦርቶዶክስ በደንብ ነው የማውቀው። ፕሊዝ ልርዳው። ወንድሜ እኔ ማውቃለሁ፣ ሶፊም ያውቃል። ኃይሉ ቆይ ፕሊዝ እናውቃለን ከራሱ እንዲመጣ ኦርቶዶክስን አታውቃትም። ብታውቃት እኮ ገብረስላሴ አንዴ ገብረስላሴ ፕሊዝ። ዋናው ኦርቶዶክስ ነው። አይገባችሁም? እሺ አንተን የምታውቀው ቆይ ገብረስላሴ፣ አንተ እያልክ ያለው ከፓትርያርኩ እስከ ትንሹ ሊሳሳት ይችላል። ነገር ግን እነሱ ሲሳሳቱ የኦርቶዶክስ ተዋህዶ ዶክትሪን ቀነኖ ሁሌ አይሳሳትም፣ ፍጹም ነው አይደል? ኦኬ። ስለዚህ አሁን ደግሞ እንድትነግረኝ የምፈልገው የአንተን አመለካከት ሳይሆን የኦርቶዶክስ ተዋህዶ ዶክትሪን ስለ ሳልቬሽን የኦርቶዶክስ ተዋህዶ ዶክትሪን የምታስተምረውን ቢካዝ የተለያዩ ኦርቶዶክስ የተለያየ ነገር ስሉ ሰማለሁ። ዶክትሪን ግን አላት፣ ቀኖኖ ግን አላት። የማይለወጥ ያው ዶግማ ይለወጣል። የማይለወጥ ቀኖኖና ዶክትሪን አላት አይደል እንዴ? በዶክትሪኗ ለመዳን ቅድም እንዳልከው አንድ ሰው የሚድን በኦርቶዶክስ ተዋህዶ ዶክትሪን ያመነ በክርስቶስ ኢየሱስ አምላክነት የተጠመቀ በአብ ወልድ በመንፈስ ቅዱስ ቁርባን የወሰደ ስጋና ደሙን የበላ የጠጣ እና ፍጹም በንስሐ ህይወት በስራ የኖረ ነው አለ የሚድነው። አራቱን መፈጸም አለበት ለመዳን አይደል? አራቱን ኃይሉ ሰምተሃል? አራቱን መፈጸም አለበት በኦርቶዶክስ ተዋህዶ ዶክትሪን። ስለዚህ አንድ ሰው ስላመነ አይድንም። ስላመነ አንተ የተናገርከው ሂደቱን ነው። እኔም የነገርኩ ሂደቱን ነው። ይኸውልህ በእኛ ቤተክርስቲያን አንድ ጊዜ ዓለም ድኗል ብለን እናምናለን። ከዛ ደግሞ እኛ ምዕመናን እንድናለን ብለን እናምናለን። ድነናል እንላለን፣ እየዳን ነው እንላለን፣ እንድናለን እንላለን። ሂደታዊ መዳን ሂደታዊ ነው። እንዴት አንድ ሰው ዝም ብለህ አንድ ጊዜ ድኛለሁ ብለህ ብትቀመጥበት አይደለም። ይህ ሶስቱ ቃል ይቃረናል። በአረፍተ ነገር በስነ ጽሁፍ ይቃረናል። አንድ ሰው እየመጣው ነው መጥቻለሁ እመጣለሁ ሊል አይችልም። ወይ እየመጣ ነው ወይ መጥቷል ወይ ይመጣል። ለኔና ለሶፊ አስተያየት እንድንሰጥ ይሰጠናል። አይሉዬ ይሄ እኮ ንጽጽር አይደለም። I'm trying to understand ያንተና ንጽጽር አይደለም። አይ ኖ
ኮሬክት ላድርገው ማለት ነው። ኦርቶዶክሱን ተው። ስላንተ እኮ አይደለም። እኔ እኮ አሁን ይኸውልህ አንተ ጋር ስመጣ ኮሬክት አንተ ጋር ከሆነ ተስማማው። ትንሽ እንትና ትንሽ ኤርጋፕ ሰጣል። እሷን ቻሌንጅ እናደርጋለን። እሱ ግን በዶክትሪን ኦፍ ሳልቬሽን አሁን ወንድሜ ኃይሉ በደንብ አዳምጥ። ኃይሉ እየቸኮልክ ነው። ጥሩ ነገር ልትማር ነው ዋጅ። ስለዚህ አሁን ይኸውልህ ሶፊ ያመነ ብቻውን አይድንም። በኦርቶዶክስ ተዋህዶ አይደለ ወንድሜ? ያመነ ብቻ አይድንም። የስ ገብረስላሴ ላንተ ነው። ገብረስላሴ ላንተ ነው። ይሰማል? ገብረስላሴ ያመነ ብቻ አይድንም። እምነት ብቻውን አያድንም አልኩህ እኮ ቅድም ነገር። ኦኬ ያመነ የተጠመቀ ያምናሉ፣ ይንቀጠቀጣሉ፣ እግዚአብሔርን አምላክነት ያምናሉ አልኩህ እኮ። ማመንማ ማመን አሁን እምነት ብቻውን ያድነኛል ካልክ ኖ ቆይቶ ነው የሚደርሰው። ለዛ ነው ጋይስ ቆይቶ ስለሚደርስ ነው ወንድሜ። ምንም ችግር የለም። ሶፊ ሜይ ቢ ሁለታችሁ ከሰማችሁ ታስተካክሉኛላችሁ። አኮርዲንግ ቱ ኦርቶዶክስ ተዋህዶ ዶክትሪን ያመነ ብቻውን አይድንም። ያመነ የተጠመቀ ብቻውን አይድንም። ያመነ የተጠመቀ ቅዱስ ቁርባን የወሰደ ብቻውን አይድንም። ያመነ የተጠመቀ ቅዱስ ቁርባን የወሰደ ንስሐ እየገባ በተግባር የሚኖር ሰው ብቻ ነው የሚድነው አይደለ? በኦርቶዶክስ ተዋህዶ ሁሉንም መፈጸም አለበት። አንድ ሰው መዳኑን የሚያውቀው በፍርድ በሚቀርብበት ጊዜ ነው መዳኑን እንጂ መሬት ላይ እያለ ሊያውቅ አይችልም። ይሄ የኦርቶዶክስ ቲቺንግ አይደለ ወንድሜ? አይደለም የኦርቶዶክስ ቲቺንግ አይደለም ይወዳ። እኛ አትሊስት አንተ ብዙ ጊዜ እዚህ አሜሪካን ያደግከው ብዙ ማታውቅም። እኛ ገባ ፍሬሽ ከኢትዮጵያ ነው የመጣ ነው እናውቃለን ስለ ኦርቶዶክስ። ይሄ ልጅ ገና ለገና ኦርቶዶክስ አይደሉም በሚል ነው። ስለ ኦርቶዶክስ እኔ አንድ ደቂቃ ስጡኝና ላብራራ ትንሽ። ኦርቶዶክስ እንደዚህ ነው የሚያምነው። አንድ ሰው ማመን ብቻ አያድንም፣ እምነት ያለ ስራ አያድንም ብሎ ስለሚናገር ካመነ ማግስት እንግዲህ አንድ አዋቂ ሰው ሆኖ ከመጣ ማለት ነው። ለምሳሌ አንድ ከሙስሊም ወደ ኦርቶዶክስ ይመጣ ህፃን ሆኖ ከሆነ ህፃን ኃጢአተኛ ነው ብሎ ነው የሚያምኑት። በጥምቀት ነው የሚድነው። ከፍ ካለ በኋላ ደግሞ ቅዱስ ቁርባንም ይወስዳል በልጅነቱ ከጥምቀት ውጪ። ካደገ በኋላ ደግሞ ተኮትኩቶ ስለሚያድግ በመድኃኒታችን በጌታችን በኢየሱስ ክርስቶስ አዳኝነትና ጌትነት ያምናል። ከዛ ካመነ በኋላ በንስሐ ራሱን ጠብቆ የሚኖር ለመዳን አይደለም ስለዳነ ነው። ይሄ እውቀት የሌላቸው ኦርቶዶክሶች የሚያወሩት ነው። ትክክለኛ ኦርቶዶክስ መዳናችንን በምድር በክርስቶስ በማመናችን በመጠመቃችን መዳናችንን እናውቃለን ነው የሚሉት። እኛ ጥምቀት ያድናል ሆሊ ኮሚኒየን ያድናል ብለን እናምንም። በርግጥ አይ ቲንክ ኦርቶዶክስ ተዋህዶ ሰውየው ያውቃል። አንተ የምትለው እኔ አይ ቲንክ ትክክል አይደለም። ኃይሉ እንደዚህ ያምናሉ። በነገራችን ላይ ይወዳል ኦርቶዶክስ እኮ ይኸውልህ የሃይራርኪያቸውን ሃይራርኪውን ስትመለከት ቆይ ገብረስላሴ ቆይኛ እንዴ ሃይራርኪው እኮ እንደ ካቶሊክ ነው። እንትና ይወዳ ባላወቅም እነዛ ኦኬ ቋንዴ እንደኔ ግን ይቅርታ አድርጉልኝና ምናልባት ማነው ገብረስላሴ የራሱን ጉዳይ ገብረስላሴ ቢጨርስ እኔና ኃይሉ ያንስ በእኛ ለምን እንደሆነ ኃይሉዬ ንጽጽር እኮ አይደለም ቢሆን ታሪፍ ነው። ኃይሉ ስለምትወደው ኢቨን እየሳተም ቢሆን ልክም ቢሆን ራሱ ስለማይመለከት ራሱ ቢጨርሰው ትክክል። ምክንያቱም ንጽጽር አይደለም ይሄ ገብረስላሴ ንጽጽር እያደረገ ልትድን ከፈለክ መጀመሪያ ክርስቶስ ማን ነው የሚለውን በደንብ አድርገህ አጥና። ክርስቶስ ማን ነው ብለህ አጥና። ከዚያ እሱን ካጠና በኋላ በክርስቶስ እመን። አሁን ላንተ ነው እንጂ ለሌላ አይደለም። ካጠና ክርስቶስ ማን እንደሆነ ካወቅክ በኋላ በፍጹም ልብህ ካመንክ ተጠመቅ። ከተጠመቅክ በኋላ ደግሞ ክርስቲያን ኦርቶዶክስ ሆነ ስትኖር ደግሞ ሰው ነህና በስጋ ኃጢአት ትሰራለህ። ኃጢአትን የምታስወግደው ደግሞ ዕለት ንስሐ እየገባህ ስጋው ደግሞ እየተቀበልክ ነው። ይሄ አንድ ጥያቄ ጠይቅህ። በእናታችሁ ኃይሉ ጥያቄ ነው የምጠይቀው። ኃይሉ ንጽጽር እያረከው ነው። ስብከት አይደለም ይወዳል። አላነጻጽርም። ወይ እስኪ ልጨርስ፣ ከእሱ ጋር እመጣለሁ። ወንድሜ ገብረስላሴ ኃይሉዬ በፈጠረ አምላክ ንጽጽር አልፈልግም። ንጽጽር ከፈለግን ሰዎችን በደንብ ተነጋግረን ነው። ኃይሉ እኔ እረዳለሁ በመሰረቱ በቃ ይቅርታ ገብረስላሴ ወንድማችን ስለሚወድ ኦርቶዶክስ ስለሚወድ ወንድም አይ ነው አይስ ኦኬ ይኸውልህ ከፍተኛ የሐሰት ትርክት ውስጥ ነው ያለው።
እኔ አንተ ነው ኦርቶዶክሱ፣ እኔ አሁን ኦርቶዶክስ ለመሆን እፈልጋለሁ። ግን ይኸውልህ ጥያቄ ምን ሆነ መሰለህ? አሁን አንተ ያልከኝ ነገር አራቱ አይቃረንም። በአንተ የሚቃረን ከሆነ አሁን የሚቃረን ከሆነ ይህ ነገር ይቀረናለሁ። በአንተ እምነት በኦርቶዶክስ ተዋህዶ ትምህርት አንድ ሰው መዳኑን የሚያውቀው በእግዚአብሔር ፍርድ ቤት ሲቀርብ ብቻ ነው መዳኑን የሚያውቀው። እስከዛ ድረስ ማወቅ አይችልም። ምክንያቱም ስላመነ ብቻ አይድንም። አምኖ ስለተጠመቀ ብቻ አይድንም። አምኖ ተጠምቆ ቅዱስ ቁርባን ስለወሰደ ብቻ አይድንም። አሁን ስራ ላይ ስንመጣ ምን አይነት ስራ እዮዳብ ወንድሜ ይኸውልህ ፕሊስ፣ የሚያጸድቅ እግዚአብሔር ነው፣ የሚኮንን እግዚአብሔር ነው። ከእግዚአብሔር ጋር ስለሚጸድቁ ሰዎች፣ ከእግዚአብሔር ጋር ሆኖ ስለሚጸድቁ ሰዎች፣ ስለሚኮነኑ ሰዎች የሚያውቅ የፍርድ ተጋሪ የሆነ በዚህ ምድር ላይ የለም፣ አይኖርም። ስለዚህ አሁን እኛ ያስተማረን ኢየሱስ ክርስቶስ ያስተማረን ነገር ብቻ ማድረግ ነው። በቃ ከሰማይ የወረድኩ እንጀራ እኔ ነኝ፣ ስጋዬን ብሉ ደሜን ጠጡ ብሎ ትእዛዝ ሰጥቷል፣ አስተምሮ ትእዛዝ ሰጥቷል። እንደገና ደግሞ ያመነ የተጠመቀ ይድናል ብሏል። ማመን መጠመቅ ነው። በቃ አድርጎ ያለን ብቻ ማድረግ ነው። ክርስቶስ የነገረን ብቻ ማድረግ። ከዚያ ውጭ ግን በዕለተ ምጽአት ስለሚሆነው ጉዳይ፣ በቀኙ ስለሚቆሙት በግራ ስለሚቆሙት ጉዳይ እኛ አናውቅም። ስለዚህ አንተ ድነሃል አልዳንክም? ድኛለሁ፣ እየዳንኩ ነው፣ እድናለሁ። ሂደታዊ ነው መዳን፣ ሂደታዊ ነው። ይቃረናል። ሀሳቡ ይቃረናል። ኦኬ እሺ፣ አንተ ልጠይቅ፣ አንተ ድነሃል? አዎ ድኛለሁ። ኦኬ በገነት በመንግስተ ሰማይ እናገኛለን ማለት ነው። አልሬዲ እኔ በገነት ቁጭ ብያለሁ አልሬዲ። እና ለምንድን ነው ታዲያ የምትደክመው በዚህ ዓለም እንዴ? እኔ እኮ አሁን እኮ ለመዳን አይደለም የምደክመው። ለምንድን ነው የምትደክመው ታዲያ? እየደከምኩ አይደለም የምትቀመጠው። ለምንድን ነው? እየኖርኩ ነው። እኔ ህይወቴን እየኖርኩ ልጆች ወልጄ ኖ ቆይ አዳምጠኝ ወንድሜ። ስጠይቀኝ አንዴ ይቅርታ ከጠየቀኝ መልስ ሰጠኝ። መልስ ነው በኢየሱስ ክርስቶስ የመጨረሻ ጥያቄ። ኦኬ እሺ፣ ገነት ገብቻለሁ ብለኸኛል። አሁን የምኖረው ጀስት መኖር ስላለብኝ ነው ብላል። ኦኬ፣ ከዚህኛው ዓለምና ከዛኛው ዓለም የትኛው ይሻላል? ከዚህኛው ዓለምና ከዛኛው ዓለም የዘላለም ገነትና ከዚህ አሁን ከምትኖርበት ዓለም የትኛው ይሻላል? አሁንም በጣም ደስ ብሎ የምኖረው የመጨረሻው ደግሞ ድኛለሁ። ገነት በቃ በጀና ትላል። ወንድሜ አዳምጠኝ። እኔ አሁን ደስተኛ ነኝ፣ በዚህ ምድር ላይ በጣም ደስተኛ ነኝ። ኤቭሪዴ ደስተኛ ነኝ። አምላኬን እያመለኩ እኖራለሁ። ስራ ወንጌል እሰብካለሁ፣ አስተምራለሁ፣ እኖራለሁ። የዘላለም ህይወት እኔ ባደው ይኸውልህ ተመልሼ መሬት ነው መጥቼ ለዘላለም የምኖረው፣ ሰማይ አይደለም የምኖረው። እኔ አሁን ወደዛ ቴዎሎጂ መግባት ስላልፈለግኩ ነው። አሁን ግን መዳን ግን በመዝገብ ህይወት ላይ አዳምጠኝ ገብረት። ህፃን ልጅ ነህ እንዴ ሰውዬው? ኧረ ተመች። ህፃን ልጅ ነው የምታስደስተው? አልገባኝም ወንድሜ ገብረስላሴ። ህፃን ልጅ ነህ እንዴ? ትልቅ ወሬ እኮ ስለ መንፈሳዊ እያወራን እኮ ነው። ኦኬ ኖ ተመልሼ እመጣለሁ ስላልክ እኮ ትንሽ ለምን ያስቃታል? እንግዳ ነገር ሆኖብኝ ነው። ራስን መቆጣጠር አትችልም? ስሜትን መቆጣጠር አትችልም? እኔ ብዙ የሚያስቅ ነገር ብለሃል፣ ግን አልሳኩም። ለምን እንደሆነ ታውቃለህ? ቢኮዝ ሲሪየስ አድርጌ ነው የወሰድኩ። እየቀለድኩ አይደለም፣ ሲሪየስ አድርጌ ነው የወሰድኩ። አንተ እኮ ይኸውልህ ብዙ ማያስቅ ነገር ስላልክ አይደለም፣ ግን ለአንተ ክብር ብዬ የአንተ የምታምነው ስለሆነ ግዴታ ማዳመጥና ኦኬ ብዬ ሲሪየስ አለ ኃይሉ የሚያዳምጠው እንጂ እኮ ብዙ የሚያስቅ ነገር ብለሃል። አሁን እኔን ስጠይቀኝ ስመልስ እኔ የሳኩኝ አንተን ሶሻል ሚዲያ ላይ ለበርካታ ቀናት ላይቭ ላይ ስትናገር ምናምን አያለው። አንዳንዴ ሪከርድ አደርግሃለሁ ምናምን። አንዳንዴ ኖርማሊ የአንተን ፕራይቬሲ ለማውራት አይደለም። አንዳንዴ በጣም መንፈሳዊ ትሆናለህ። አንዳንዴ የማትሆነው ነገር የለም እና እንዲያው ግራ ገብቶኝም ጭምር ነው። ይኸውልህ ወንድሜ እኔ
እኔ እንዳልኩ የማምነው እምነት ስለሚፈቅድልኝ የምኖረው ኑሮ እየኖርኩ ነው በደስታ የማረገውን ነገር ሁሉ አምኜበት የማረገው ኩነኔ የለብኝም አልኮነንም አንድ ቀን ተኮንኛ አላውቅም ለምን ሰው ልጅ እኮ እምነቱ ነው አይደል እንዴ አንድ ሰው ዛፍም ያመልካል አይደል ዛፍም ያመልካል ጨረቃም ያመልካል ወደ ህንድ ሀገር ብትሄድ ብዙ ነገር የሚያመልካል ያ ነገር ለሱ እውነት ነው ብሎ እየኖረ ነው አሁን እኮ ነው የጠየቅኳችሁ ጥያቄ የኔ እምነት ለብዙዎቻችሁ ትክክል አይደለም ብላችሁ ነው የማረገው ነገር ሁሉ አንተ እንትን ይልባል ግራ ጋብቷል አይደል ስለዚህ አንተ የምትከተለው የኦርቶዶክስ ተዋህዶ እምነት ውስጥ እኔን ለማስገባት አሳምነኝ ነው ሶፋር ግን አሁን በነገርከኝ በጣም አንተ ራሱ አልዳንክም ስለዚህ አንተ እንኳን እኔ ልታድነኝ አንተ ራሱ አልዳንክም ኦኬ እሺ ለመማር ዝግጁ ከሆንክ እኔ እንኳን አሁን ጠየቅኩህ እኮ አሁን ለመዳን ወደ ብዙ ጥያቄዎች ገና ብዙ ዶክትሪኖች አልጠየቅኩም ጀስት ሞስት በቃ ቤሲክ የሆነውን ጥያቄ ጠየቅኩኝ የሰው ልጅ በአንተ አስተምሮ መዳን አልችልም መቼም አንተም አልዳንክም ድኛለሁ እየዳንኩ ነው እድናለሁ ትለኛለህ አንተ ራሱ ኮንፊውዝ እና ኮንቨንስ ሆነሃል በቴዎሎጂ ገባ ስለዚህ የአንተ የኦርቶዶክስ ተዋህዶ ዶክትሪን ደህንነትን አይሰጥም የምታውቀው እንዴ ምን አልክ መሰለ ማመን ይኸውልህ ኃይሉ ዮሐንስ ጠይቀው ያመነ ይድናል አለኝ ቀላል ነው በማንም ማምነው በጌታ በኢየሱስ ከዛ በኋላስ ኦኬ ደህንነት የማጣት እችላለሁ ትንሽ አንገራገረ መጨረሻ ላይ አይ ሉዝ አታረግም አለ that means አንድ ሰው ከዳነ ድኗል ማለት ነው ስለዚህ ኃይሉ ዮሐንስ አትሊስት ብከተል ሃይምሮዬ ድኛለሁ ብዬ በዚህ ምድር እኖራለሁ ኦርቶዶክስ ግን ብሆን ይኸውልህ አምኜም ተጠምቄም አንተ ልጁ ስለ ኦርቶዶክስ ብዙ አያውቅም አንተ ተመልሼ ወደ ምድር መጣለሁ ስትል እኮ ሳቀብህ ተመልሶ የዳግም መምጣት ኢየሱስ ክርስቶስ ሲመጣ አብረን እንመጣለን የሚለው ቃል ራሱ ልጁ ግልጽ አይደለም ስማ እስከታ ልጅ ውስጥ መግባት አልፈልግም ተመልሶ መምጣቱን ሳቅ ኦርቶዶክስ እኮ ኢየሱስ ክርስቶስ ሲመጣ አብረን እንመጣለን ወደ አዲስ ሰማይና አዲስ ምድር ብላ እኮ ታምናለች ምናልባት ወንድሜ ምን ይላሉ መሰለ ብዙ ጊዜ ኃይሉ የማይችል ሰው አስገብታችሁ ይላል እኔ ንጽጽር እያደረግኩ አይደለም ወንድሜ ገብረ ንጽጽር አይደለም እጠይቃለሁ ካልተረዳው እጠይቃለሁ እንጂ ለአዳምጥህ ብዬ ነው የኦርቶዶክስ ቤተክርስቲያንን የዶግማ ትምህርት እሱን ተው ኮሜንት ላይ የሚጽፈው ነው የቅዠታ ማህበረሰብ ቲክታክ እኮ ነው ይሄ ቲክታክ ላይ ደግሞ ጤነኛ ሰው የለም ማህበረሰብ እያልክ ነው እንደምታስተምረው አይ እውነቱን ነው የምነግርህ ይኸውልህ እኔ ብትቀበለኝም ባትቀበለኝም ቅዠታ ማህበረሰብ ዘመኑ አሁን ግልጽ መሆናል ሰው ግልጽ የመለያ ዘመን መሆን አለበት እና ሰዎች የሚያምኑትን የሚከተሉትን ኢቭን ሃይማኖት ድረስ እየጠቀሱ መምጣት አለባቸው ለምን አሁን ምን ሆነ ወይ ኦርቶዶክስ አትላቸው ወይ ጴንጤ አትላቸው ወይ ካቶሊክ አትላቸው ወይ ሙስሊም አትላቸው ወይ ዋቄ ፈታ አትላቸው ቅልቅል በቃ ሁሉንም ቅልቅል አድርጎ እንደንትን በአባቴ አማራ በእናቴ ኦሮሞ አድርገውታል ታውቃለህ የሆነ የብሔር ሚክስ አድርገውታል እና ክሊር የሆነ ዶክትሪን ክሊን የሆነ ስታንድ ይዞ ያንን አስቀድሞ ለሰው መናገር ለዚህ ነው የምልህ አሁን ቅድም ኃይሉ አንተ ጴንጤ ነህ ጴንጤቆስታል ነህ ያውም ወርደ ፌት ነህ ገባ ወርደ ፌት ገባ ወርደ ፌት ታውቃለህ እዚህ ሀገር በፕሮቴስታንት ለየት ያሉ ናቸው ከፕሮቴስታንት የወጡ ናቸው ሰጋነን ነው እባክህ እዛ አልሸሹም ዞር አሉ ነው ምንም ኖ ሳይናገራሉ በጸጋ ሰው ያምናሉ ዶክትሪንሊ በጣም ትልቅ እንትን ነው አሁን በጣም እናንተ እንትን እያላችሁ ነው እየበዛችሁ ነው በነገራችን ላይ እሱን ተውና ይሁዳ አሁን ስለ ኦርቶዶክስ ቅድም ልጁ ሲናገር የነበረው ሰምተህ ከሆነ እንግዲህ ኦርቶዶክስ እንደኛው የሥላሴ አማኞች እና ጌታችን ኢየሱስ ክርስቶስ ሞትና ትንሣኤ የሚያምኑ ናቸው ለመዳን ምን ማድረግ አለብኝ ለምሳሌ እንደ አንድ ኤቲስት ወይም እንደ አንድ ሙስሊም ሊሆን ይችላል መጥቼ ኦርቶዶክስ ለመሆን ብፈልግና መንግስተ ሰማያት ወራሽ መሆን ብፈልግ what should I do what do you suggest me to get saved ብለህ ብትጠይቅ ልክ ሐዋርያት ሥራ ምዕራፍ 16 ቅድም የጠቀስኩት ለመዳን ምን ማድረግ ይገባኛል ጌቶች ብሎ ሲጠይቅ ለመዳን እንደዚህ አድርግ ትድናለህ የተባለው አሁን ልጁ ያለው ስንት ነገር እንደነገረ ታውቃለህ ያን ሁሉ አውርቶልህ ደግሞ ያምናል አይሉ አንተ ተሳስተሃል ኖ እኮ
እሱ እንደዛ ኦርቶዶክስ ነው የኦርቶዶክስ ዶክትሪን እንደዛ ነው። እንዲያውም እሱ ሁለት ስቴፕ ምስ አድርጓልኝ። ይኸውልህ ላምብብልህ የኦርቶዶክስ ዶክትሪን እኮ አለ። ራሳቸው እኮ ዶክትሪን አላቸው አይደል እንዴ? ዶክትሪን ኦፍ ሳልቬሽናቸው እነሱ ልጁ የተነተነው ትክክል ነው። እንዲያውም ሁለት ነገር ጎሎበታል። አሁን ምን መሰለህ፣ ይህን ግን ክሊርሊ አይናገሩም። ምን ያደርጋሉ መሰለህ፣ ብዙ ጊዜ እንደዚህ ተንትነው እንዲጠይቁ የሚጠይቃቸው ሰው የለም። አሁን እኔ ስጠይቃቸው ለዚህ ነው አይ ሃቭ ፎሎው አፕ ጥያቄ አለኝ። ለመጀመሪያው ሁለተኛው ጥያቄ ያፈርሰዋል፣ ሶስተኛው ጥያቄ ያከትመዋል። ምክንያቱም አንድ ሰው አዎ ትድናለህ ይለኛል። ኖ አትድንም። በኦርቶዶክስ ተዋህዶ መዳንን የምታውቀው ኦንሊ በፍርድ በምትቀርብበት ጊዜ ይሉሃል። So that's just 50-50. What if you're not going to make it? እዛ ስደርስ ሰርፕራይዝ ለመሆን እኔ በፍጹም አልከተልም። እንደዛ ሃይማኖት ሲጀመር አልከተልም። እዛ ሄጄ ጉድ ቦንስ አታውቅማ። ስለዚህ ኦርቶዶክስን ዶክትሪን በደንብ ማጥናት አለብህ። ድዩ ነው በኦርቶዶክስ እኮ ይብን ለምሳሌ አንተ አማኝ ሆነህ ተጠምቀህ ቅዱስ ቁርባን ወስደህ ግን የኃጢአት ኑሮ ስትኖር ከነበረ ከሞትክ በኋላ እንደምትፈታ ታውቀዋለህ። ፍታት እንደሚደረግ እሺ የኃጢአት ትልቅና ትንሽ የለውም። ኃጢአት የሌለበት ሰው አለ እንዴ? እሱን ደግሞ ስትመጣባቸው አሁን ይኸውልህ እሱ ላይ ነው አዎ ይሉሃል አለ ይሉሃል። እና በንስሐ ማታ እየገባው ማረኝ ይልል ነው። ማታ አይደለም እንዴ? ወደፊት አሁን በ5 ደቂቃ ኃጢአት ሰርተህ ንስሐ ሳትገባ ብትሞትስ እኮ ቆይሽ መኪና እየነዳ ነው እንበል ሰምባዲ ካታረገ ስለዚህ ኦርቶዶክስ ለምን ይመስላል ይህ ሁሉ ነገር የሚደረገው? መዳን አትችልም፣ አይሰጥም። አይደለም እውቀት የሌላቸው ሰዎች እንጂ የኦርቶዶክስ መሰረታዊ እውቀት ይሄ አይደለም ባይነኝ ነው። ይሄ ነው ሰው በስራ ይድናል የሚሉት ቋንቋ በስራ ስለሚገለጥ እምነት ነው አለ መጽሐፍ ቅዱስ የሚያስተምረን። ሰው በስራ ይድናል አይደለም። ምክንያቱም ከስራ አይደለምና ማንም ሰው እንዳይመካ ተብሎ ተጽፏል። ከስራ ያይደለ በእምነት የሆነ ጽድቅ ተብሎም ተጽፏል አይደል? እናውቃለን። ነገር ግን ከስራ የሚሉትም እኮ ባይዘው ያልገባቸው ኦርቶዶክሶች ናቸው እንጂ እና በስራ ትድናለህ ወይ ስትለው እኮ እዛው ትይዘዋለህ። ስራዬ ኦኬ ከደከምኩም ንስሐ እገባለሁ ይልሃል። ንስሐ ያልገባህበት ኃጢአት ቢኖርስ? ድንገት ተሳድበህ ለምሳሌ ድንገት መኪና አደጋ ቢመጣ እንትን ማረኝ ሳትል ብትሞትስ? እና ሲኦል ልትሄድ ነው? እንደዛ ነው ሳልቬሽን። በእንደዚህ አይነት ሁኔታ ላይ አይ ምን መሰለህ ኃይሉዬ፣ እኔ ማወቅ ይኸውልህ ምን መሰለህ ሞር ዲቴል ስትገባማ ብዙ ነገራቸው ሜክ ሴንስ። ማንም ተጠይቆ አያውቁማ። ዝም ብሎ ሰው እኮ ይህን አርግ ሲባል ያደርጋል እንጂ ዲቴል አስተምሮ አይተታቃለህ። በኦርቶዶክስ ተዋህዶ እስኪ ዩቱብ ላይ ግባ። አንድ ዶክትሪን ትምህርት አለ የሚያስተምር ቄስ አለ። ስለሚፈሩና ገባ ጠንቀቅ አድርጎ ካስተማሩ ተሐድሶ የሚል ስም ይለጥፉባቸዋል። ኖ የለም። ስብከታቸው ምንድን ነው? እነሱ ሞር ምንድን ነው? ስለ ገድላት ነው አይደለ? አሁን እንኳን ትተዋል። አሁን እየተው ወደ እስኪ አሁን ንገረኝ። አሁን ኦርቶዶክስ ባይብል ላይ የሚያስተምር ሰው ፎከስ አያደርጉም ነው። እኔ አሁን የምፈልገው መሰለህ ለምሳሌ ማን እናናገር? ኃይሉ ማን እናስገባ? ለምሳሌ አንድ ሄኖክ የሚባል መምህር ፐርፐዝሊ እንዳይነቅፉት ዳይቨርት አድርጎ መላእክት ጋር ሌሎች ቅዱሳን ጋር ይገባል እንጂ ባይብል ሲያስተምር ንጥር ያለ ሲያስተምር ሰምቼዋለሁ። ሄኖክ የሚባል ግን እኮ ያላቸው መምህር ዘበነ ፐርፐዝሊ ነው እንጂ እውቀቱ አይደለም። ፐርፐዝሊ ነው ዳይቨርት የሚያደርገው። ያውም ዳይቨርት ሲያደርግ ደግሞ የሌለ ነገር ውስጥ ነው የሚገባው። ሌሎቹ እኮ ብዙ ለምሳሌ ባለፉት ጳጳስ ምንድን ናቸው? እነ አቡነ ናትናኤል እኮ ባይዘው ሳልቬሽን ያገኙ እኮ ድንቅ አስተማሪዎች እኮ ናቸው። በክርስቶስ ኢየሱስ እኮ የማይደራለሉ ናቸው በሞቱና በትንሣኤ። እና አቡነ አብርሃምን ቢሆኑ እኮ ባይዘው እኔ አቡነ አብርሃምን ፐርሰናሊ አውቃቸዋለሁ። ኢንዲቪጁዋሊ እንተዋወቃለን ከኔ ጋር። አቡነ አብርሃም እግዚአብሔርም ክርስቶስ ኢየሱስ አቡነ አብርሃም አንደከቨር ጴንጤ ናቸው እንጂ የኦርቶዶክስ ተዋህዶ ትምህርት አላስተማሩም። በኦርቶዶክስ ተዋህዶ ቅድስት ድንግል ማርያም ቤዛ ናት ብሎ ያምናሉ። በኦርቶዶክስ ተዋህዶ ቅድስት ድንግል ማርያም ያለ ኃጢአት ትወልዳለች ብሎ ያምናሉ። አቡነ ገብርኤል ናቸው። ኖ አቡነ አብርሃም እኔ ስለ ማርያም አልጠየቅኳቸውም። አቡነ አብርሃም በክርስቶስ ኢየሱስ ሞትና ትንሣኤ ላይ እኔና አንተ አሶሊድ አስ ዩርስ የሚያስተምሩት እና ይህን እኝን ሰውዬ እኔ አሁን ለምሳሌ አልዳኑ ልላቸው ነው ወይ? ጌታ ምስክሬ ነው። እና ነገር ግን ማርያም ታማልዳለች ብትላቸው አዎ ታማልዳለች ሊሉ ይችላሉ። ማርያም ታማልዳለች ስላለ ሲኦል ሄዳሉ አይሄድም። ቅርፊቱ ላይ ስለተበላሸበት ሳልቬሽኑ አይነካም። ግን አይኖ የዋህነት ነው። አይኖ ለምሳሌ ኃይሉ እንዴት ተው እንጂ አሁን እኮ አንተ እያደረግህ አይደለም ነው። ኦርቶዶክስ ተዋህዶ እኮ የራሳቸው ዶክትሪን አላቸው አውቃለሁ። እና ዶክትሪን
ልጁ የተናገረው ዶክትሪን በመዳን 40 ቀን ዳግም የተወለድኩት በጥምቀት የሚሉት እኮ እውነት ለመናገር እሱን የኦርቶዶክስ ዶክትሪን አይመስለኝም። ለምን ዳግም ልደት በጥምቀት ነው ብሎ የሚያምኑት አይሉ እንዴት ነው የነሱ ነው? አረ እንደዛ ብሎ እንኳን የሚያምኑ አይመስለኝም። መስማ እንዴ ኦርቶዶክስ ተዋህዶ አሁን መምናኑን አለምታ መምናኑ አብዛኛው ምንም አያውቅም። ጴንጤውም አያውቅም። ታውቃለህ፣ አልተማረም። ያ ጴንጤው ዝም ብሎ ሲዘባረቅ ነው የሚውለው። ምንም እንደያየ ነው እኮ ጴንጤውም 3 ጥቅስ ይሰጠዋል። አንዱን ከግራ ኪሱ አንዱን በቀኝ ኪሱ አድርጎ ይዞራል። አሁን መሰለህ ከዛ ይመጣና ኃይሉ ዮሐንስ ስተት ትምህርት አስተማሪ ብሎ ሲራገም ያ ቢካዝ ይኸውልህ አሁን አንተ ጋር ምስማማው ማልስማማው ትምህርት አለ ገባ። ግን ዋናው ምንድነው? የሰው ልጅ ዋናው ሞስት ኢምፖርታንት ሳልቬሽን ነው አይደል? the most important salvation ከዛ ውጭ አለው ለኔ ከዛ ውጭ አለው በምድር ነው። ከሳልቬሽን ጋር የሚቃረን ዶክትሪን ካለ ኦፍ ኮርስ አልቀበልም። ገባ። ከሳልቬሽን ጋር የሚቃረን ለምሳሌ በክርስቶስ ኢየሱስ በእምነት ድነሃል ብሎ በቅድስት ማርያምም ትድናለህ ካለኝ ይቃረናለኝ። ግን ቅድስት ማርያም ታማልዳለች የሚለውን ቅድስት ድንግል ማርያም ታማልዳለች ካለ ጥያቄ እኔ አዎ ታማልዳለች ነው የምለው። በመሬት እያለች ታማልዳለች። ኤግዛክትሊ መላእክትም ያማልዳሉ። እኔ አማልዳለሁ፣ አንተም ታማልዳለህ። አዎ ያማልዳሉ። ምክንያቱም ባይብል ምን ይላል? ስለነዚህ ታናናሾች በሰማዩ አባቴ ፊት ይቆማሉ፣ አባቴና አባታቸው። ስለነዚህ ኦን ቢሃፍ ኦፍ ዩ በእግዚአብሔር ፊት መላእክት ለአንተ የተመደበው መልአክ አኮርዲንግ ቱ ጂሰስ መዝሙረ ያሬድ ያስገባው መዝሙረ ያሬድ አላከም ላክ በሉት። ከነዚህ ታናናሾች ማንንም አትናቁ። መዝሙረ ያሬድ ይኸውልህ ዝቅ ብሎ ሳያየን ራሱን ሳያኮፍስ ከዚህ በፊት 5 ጊዜ ንጽጽር አድርገናል። እኔ ንጽጽር ማድረግ አልፈልግም። ንጽጽር እየጠራው አይደለም። ጀስት ኦርቶዶክስ ተዋህዶ ዶክትሪናቸው ስለ ሳልቬሽን ምንድን ነው ጥያቄ ስጠይቅ ጥያቄው ለምሳሌ ኃይሉ ዮሐንስ አንድ ሰው በእምነት ትድናለህ ብሎ መዳን በእምነት ብቻ ነው ብሎ ከዛ በኋላ ስጠይቀው ግን በስራ ታጣዋለህ ካለ መዳን በእምነት ብቻ አይደለም፣ በስራ የማጣው ከሆነ አየህ ይቀረናል። ስለዚህ ምን ያደርጋሉ? ይመጡና ሶላ ፋይፍ ነው የምናምነው። ሶላ ፋይፍ ነው እምነታችን። ፒላር አለን እኛ። ጸጋ ብቻ፣ እምነት ብቻ፣ ባይብል ብቻ፣ የኢየሱስ ክርስቶስ ስም ብቻ፣ ክብር ለእግዚአብሔር ብቻ። ይህንን ነው የምናምነው። ፒላሮቻችን እነዚህ ናቸው። ምንድን ነው የምታምኑት ቢባል እምነት ብቻ ሲባል ምንድን ነው? መዳን በእምነት ብቻ። ግን ጥያቄ ለምንድን ነው እነ ነቢይ ብርቱካን ለእኔ መጸለይ የማይፈልጉት እኔን ማጠንጠጥ የማይፈልጉት? ለምንድን ነው ላይክ እነ ኤርሚያስ ታውቀዋለህ? ወንጌላዊ ኤርሚያስ የሚባለው ቲክቶክ ላይ እንትን የሚለው ለእኔ ስለምንድን ነው የማይጸልዩልኝ? ለምን ነው አንተንስ መጠው ለግራ የገባኝ ምን ነው ታውቃለህ? ለምን ለአንተ ለእኔ እኛ ያስፈልገን መዳን እኛ ስህተት ከሆነ ያለን ግን መጠው ያልተማረ ሰው ጋር ለምን ነው የሚሄዱት? የተማረ ሰውንም ማሳመን አለባቸዋል ወይስ እግዚአብሔር የነሱ አምላክ የተጠራው ላልተማረው እና ጥያቄ ለማይጠይቀው እንደ አህያ ለሚሸከመው ነው? ምክንያቱም ኤርሚ አንድ ቀን ለኔ ደወለልኝና ስማ አለኝ፣ አንተ ፐርሰናሊ አለ ወንድሜን እወድሃለሁ ሰው ነህ፣ ምክንያቱም አለ አውቃለሁ፣ ግን አለ ትምህርት አልቀበልም። ኃይሉ ግን እና ከአንተና ከሷ ማለት ትምህርት የሚያስተምረው እንደ ኤርሚ ነው እንደ ኤርሚ ለምን ያስተምር? እሱ እኮ ስማ ለ20 ዓመት ሰው ገድላት ያስተምራል። ጴንጤው ነው እንዴ? ግራ ገባኝ እኔ። ቆይ ኃይሉዬ ጴንጤ ነው እሱ። ብዙ ኦርቶዶክስ ወደ ጴንጤ መልሷል። ግን እሱ ኖ ወንጌል ላይ እንኳን ወንጌል መስበክ ላይ እንኳን ኤርሚያስ አበበ ወንጌልን ኢየሱስ ያድናል ላይ እዛ ላይ ክሬዲት ሰጠዋለሁ እኔ። ግን እሱ እኔ ደግሞ ኤርሚያስን የማውቀው እየተሳደበ እየተቆጣ ገድላት ሲያስተምር ነው። እኔ እንደሚመስለኝ ምን ታውቃለህ? ለምሳሌ አሁን እሱ ድሮ ኦርቶዶክስ ተዋህዶ ይኸው ቀሲስ ሊበኩሉን አስገባቸው ይኸው መጥተውላል። እሳቸውን አስገሳቸው ይልቁንም ይነግሯል ኦርቶዶክስ ምን እንደምታመን ኖ። እኔ ጥያቄው መሰለህ የምፈልገው ማንም መጥቶ እዚህ ጋር እንዲሰብከኝ አይደለም። ጥያቄ አለኝ ዶክትሪናቸውን። ምክንያቱም እኔ አሁን እንደ ጠያቂ ማወቅ እፈልጋለሁ። የአስተማሪ ጥያቄ ነው የምጠይቀው ታውቃለህ ኃይሉ። ግን እነሱ እንደሚያውቁት አሁን ቅድም የመጣው ልጅ ምን ብሎን ሄደ? በኦርቶዶክስ ተዋህዶ ዶክትሪን አንድ ሰው ማመን አለበት በኢየሱስ ክርስቶስ አዳኝነት አምላክነት፣ መጠመቅ አለበት፣ ቅዱስ ቁርባን መውሰድ አለበት። እንደገና ደግሞ እስከ ህይወቱ ፍጻሜ በንስሐ ህይወት በተግባር በስራ መኖር አለበት አለ። በከፊል እውነት እኮ ነው። ግን ለመዳን መጠመቅ የሚለውን ነው ቅዱስ ቁርባን መውሰድ የሚለውን
እኛ የዳነ ሰው ይጠመቃል። የዳነ ሰው በእኛ በመጽሐፍ ቅዱስ ያመነ ይጠመቃል። የዳነ ነው አምኖ ድኗል ያ ሰው። በነገራችን ላይ ኦርቶዶክስ ሚክስ ያደረጉት አንድ ነገር እዚህ ጋር እዮዳብ ለሚሰማን ሰው መናገር ፈልጋለሁ። ማቴዎስ ወንጌል ላይ ያለው ስለ ቅዱስ ቁርባን የሚናገር ነው የሚመስላቸው። ያ ቦታ እኮ ስጋዬ እውነተኛ መብል፣ ደሜ እውነተኛ መጠጥ የሚለው እኮ ስለ እግዚአብሔር ቃል ነው የሚናገረው። እኔ ከሰማይ ወረድኩ የሕይወት እንጀራ ነኝ የሚለው ስለ ሆሊ ኮሚኒየን አይደለም። ያ ቦታ በነገራችን ላይ ኢየሱስ ክርስቶስ የሕይወት እንጀራ ነኝ የሚለው ለምሳሌ አይ ነው ቀጥታ ምንድነው ኢየሱስ ክርስቶስ ለኛ የሕይወት እንጀራችን ነው፣ የሕይወት ውሃችን ነው። በሕይወት እንዴት ነው መንፈሳዊ ቋንቋን ያወራው እዛ ጋር ከሰማይ የወረድኩ እንጀራ ሲል ሆሊ ኮሚኒየን ሌላ ታሪክ እኮ ነው። አልገባቸውም ለምን እንደሚቀላቅሉ አልገባቸውም። መና ነኝ ሲል ሆሊ ኮሚኒየን መና በብሉይ ኪዳን በሙሴ ጊዜ መና እያወረደ ያበላቸው ነበር። የእኛ መና የእግዚአብሔር ቃል ነው መና። እነሱ ግን አልተረዱትም። አሁን ሆሊ ኮሚኒየን ለመዳን አይደለም የምናደርገው፣ ማስታወሻ ነው። ሆሊ ኮሚኒየን ሲጀመር ማቴዎስ ወንጌል ምዕራፍ 26 ስለ ሆሊ ኮሚኒየን አያወራም። የሕይወት እንጀራ ልክ ያንን መና የተካው ኢየሱስ ክርስቶስ ለእኛ እንጀራችን ነው። ያ ማለት ደግሞ ሎጎስ ነው የሚያወራው፣ ስለ ቃሉ ነው የሚያወራው፣ ዳግም ስለምንወለድበት ከኢየሱስ አፍ ሰምተን ስለዛ ነው የሚያወራው። ሆሊ ኮሚኒየን ግን ሆሊ ኮሚኒየን ራሱን የቻለ ለመታሰቢያና ትላንትና ከ2000 ዓመት በፊት የሞተው ኢየሱስ ታሪክ ሆኖ እንዳይቀር ዛሬ ሕያው ሆኖ ዛሬ የተደረገ ያህል ያንን እውነት በውስጣችን ተርኖን የምናደርግበትና በረከት የምንቀበልበት ክርስቲያናዊ የአምልኮ ስነስርዓት ነው። ትክክል። ይሄንን በምናደርግ ይሄንን ግን እነሱ ቀላቅለውት አንድ ላይ ዳይሬክት ሄዶ ሆሊ ኮሚኒየን ስለመውሰድ አድርጎ ይሰብኩታል ማለት ነው። ኃይሉ ስለዚህ ምን መሰለህ ያው መረዳት የምፈልገው አይደል እነሱ ሄርሜኖቲክስ የገባቸው አይመስለኝም። አሮንቴን እንደሚመስለኝ ነው። ለምን መሰለህ አሁን እምነት ያለ ስራ የሞተ ነው ይሏል። እሷ ነች ሁሌ የሚጠቅሷት። ሁሌ አሮንቴን ኮንቴክስቱን አንብቦት አያውቁም። ስለ ሳልቬሽን በእምነት ማኒፌስት ስለሚደረግ በስራ የሚገለጥ እምነት ነው የሚያወራው እንጂ ስለ ሳልቬሽን አይደለም። በስራ የማትገልጠው ከሆነ አመንኩ ብለህ አንተ እንዴት አንተ ስለ አብርሃም እኮ ሌላ ቦታ ምን ብለዋል? አብርሃም ይላል አመነ እምነቱም ጽድቅ ሆኖ ተቆጠረለት። ገላትያ ምዕራፍ 3 ላይ ስለ አብርሃም እምነት ምን ይላል? ያመኑቱ ካመነው ከአብርሃም ጋር አብሮ ይባረካሉ። ለሚሰራ ደሞዝ አለው ይላል፣ ለማይሰራ ግን ይላል ደሞዝ አይቆጠርለትም። ስለዚህ ጸጋው በነፃ እንዲሁ አድኗቸዋልና ቃል በቃል ከስራ አይደለም ማንም ሰው እንዳይመካ እያለ አይደል እንዴ እየነገረ ኮሜንት ያላችሁ ወዳጆች ኦርቶዶክስ ተዋህዶች ለ2 ሳምንት ጠይቄያለሁ። እኔ እንድድን አልፈለጉም። ኦርቶዶክስ ተዋህዶ እንደሆን አልፈለጉም። አላቅም ምናልባት በብሔሬ ሊሆን ይችላል፣ ምንን መልኬ ሊሆን ይችላል። አላቅም። አንተ ጠይቃለህ። ብሔር ምንድነው ግን ይወዳባ አንተ እኮ ብሔር ራሱ አንዴ ፈላሻ ነኝ ስትል ሰምቻለሁ፣ አንዴ ትግሬ ነኝ ስትል ሰምቻለሁ፣ አንዴ ኦሮሞ ነኝ ስትል ሰምቻለሁ፣ አንዴ ጎንደሬ ጥርት ያለው አማራ ነኝ ስትል ሰምቻለሁ። ምንድነው ግን አንተ በጣም ኮምፕሊኬትድ ነው። ለምን እንደሆነ ታውቃለህ? ብሔር ማለት ቃሉ ብሔር ማለት ሀገር ነው። ታዲያ ሀገሬ ኢትዮጵያ ነው ሀገሬ። ስለዚህ ኦሮሞምና አማራም ሁሉም ተሳስቻለሁ አይሉ መማሬን ጠላሁት አይሉ። ሰዎች ሲጠይቁኝ መማሬን እኮ ነው የምጠላው። እኔ እኮ ቃሉን ወስጄ ዳይሬክትሊ ቃሉን ወስጄ እስከነ ትርጉሙ ነው የምወስደው። እኔ እንግዲህ በግዕዝም በአማርኛ ስነፍችም ብሔር ማለት ሀገር ማለት ነው። ስለዚህ ብሔር ማለት ኢትዮጵያዊ ስላቸው አይገባቸውም። አማራም፣ ኦሮሞም፣ ጉራጌም፣ ከምባታም፣ አድያም፣ ስልጤም እንግዲህ ሁሉም እዛ 86ቱ ብሔር አንድ ሀገር ውስጥ ያለ ነው። አንተ ትክክል ነህ እባክህ። ከዛሬ ጀምሮ እኛም ሁላችንንም ለካ ኢትዮጵያዊ ነኝ። ብሔር ዜግነቴ አሜሪካ ነው። ትውልድ ሀገሬ ትውልድ ብሔሬ ግን ኢትዮጵያ ነው። ችግሩ እኮ ይኸውልህ ብሔር ምንድን ነው ከተባልክ ከዛሬ ጀምሮ ወላይታ ነኝ ማለት ትችላለህ። እየመረጥክ እየቀያየርክ ቢካዝ ባደወይ ቋንቋ እንጂ እኮ ኢትዮጵያ ውስጥ እኮ አሁን አየህ ኤትኒሲቲ እና ካንትሪ ይለያያል አይደለ? ኤትኒሲቲ ደግሞ ኤትኒክ ይሄ ኤትኒሲቲ ታውቃለህ ይለያል። ኤትኒሲቲም ዲኤንኤ አይደለም። ቢካዝ ዲኤንኤ there's only human አሁን ሂውመን ዘር አለ አንድ የሂውመን ቢንግ there's only one race human race ከዛ ግን we have ethnic group right
ዳድ ሊኒየጅ አለን ለተወሰነ ጊዜ። አሁን ለምሳሌ ኃይሉ 100 ቤተሰብ ሁነን የሆነ ማንም ሰው የሌለበት ላይ ማርስ ላይ ብንሄድ ከ1000 ዓመት በኋላ ቋንቋችንም ይለወጣል፣ ፊዚካል ፊቸራችንም ይለወጣል፣ ሌላ እንሆናለን። እና ያ ምንድነው ይሄ ኔቸር የሚያመጣው ሳይሆን ነርቸር የሚያመጣው ክላሲፊኬሽን ነው የምንገባው። በኔቸር ግን አይ አም ኤ ሂውመን ቢንግ በእግዚአብሔር አምሳያ የተፈጠርኩ ከአዳምና ከሔዋን የመጣው ሰው ነኝ፣ ጥቁር ነኝ። ዳትስ ኢት። አሁን ከጥቁር ዋንስ አፓን አ ታይም ሁላችንም አንድ ቦታ ነበር። አየ መማሬ ዲቴል ማወቅ coming back to religion በጣም ከባድ ነገር ነው ታውቃለህ። ኢየሱስ ክርስቶስ ኢግኖር ልናደርገው የማንችለው የእውነት አምድ ነው። ስለዚህ ጌታችን ኢየሱስ ክርስቶስ ባይኖርበት ኖሮ እኔ ክርስትናው ራሱ ሃይማኖት አልፈልግም ነበር። ግን ኢግኖር ላደርገው የማልችለው ሁሉ ጊዜ እሱን ያለ መውደድና ያለ መከተል የማልችለው ሰው አለ። ያ ሰው ያ የገሊላ ሰው ኢየሱስ ክርስቶስ ይባላል። ስለዚህ አሁን ኃይሉ በእናትህ እኔ ጴንጤዎችን ነው የምፈልገው። አንተ ያንተ ሳልቬሽን ከጴንጤዎች ጋር ደግሞ አንድ አሁን እስቲ እኔንም you have to let me go ነው። አሁን ለተኛ ነው በጣም አመሸሁኝ። እሺ ደህና